እድሜ ጨምረኝ እንጂ ቁረጥብኝ አይባልም። ዘመን አጸባም ቢሆን አይባልም። ውሰደኝ ብሎ የሚለምን ራሱን ከጻድቅ የሚቆጥር ሰው። እግዚአብሔር እድሜን የሚለምን ሕይወትን የሚለምን እንጂ ሞት አይለመንም። ማፌዝ ምንድን ነው ቢሉ አለ የሰው የማፌዝ ክፋቱ በሌላ ሰው ማፌዝ አይደለም፣ በገዛ ነፍሱ ላይ ማፌዙ። ጥፋቱን ስትነግሩት የሚናደድ ሰው በራሱ የሚያፌዝ ነው። በነገራችሁ ላይ እዛ ማዶ ኦርቶዶክሳውያን ሲገደሉ እግዚአብሔር ነገ ወደ አንተ ይመጣል እያለ እየነገረው ትርጉም የማይገባው መስተሳልቅ ማለት እሱ ነው። ዘይሳልቅ ላይ ለእሱ የሚለው መጽሐፍ በራሱ ላይ የሚዘብት ሰው ኃጢአት ሲሰራ በራሱ ላይ እየዘበተ ነው። ሰው ሕገ እግዚአብሔርን ሲጥስ በራሱ ላይ እየዘበተ ነው። አለመታደል ነው። በነገራችሁ ላይ ፌስቡክ ወጥቶ ፍትህ እናቶቻችን ተገደሉ፣ አባቶቻችን ተገደሉ። ለማን? እግዚአብሔር ፌስቡክ ላይ ነው ያለ። ፌስቡክ ላይ ዳኛ አለ፣ ዩቲዩብ ላይ ዳኛ አለ፣ ቲክቶክ ላይ ዳኛ አለ። ዳኛ ያለ ከሰማይ ነው፣ እግዚአብሔር ነው። ሰው ቤተ ክርስቲያን ላይ ጸሎት እያደረገ ሺህ ጊዜ ኃጢአተኛ ቢሆን መጥቶ ግፈኛ ቢገድለው ሰማዕት ነው። ስለ ሁለት ምክንያት፣ አንድ የተገደለ ስለ ሃይማኖቱ ስለሆነ ባይመሰክርም፣ ሁለት የተገደለው መልካም ሲሰራ ነው፣ ሲሰርቅ አይደለም። መከራም ይወዳል፣ መከራ ቢመጣብን እንወዳለን። ስለ ክርስቶስም ፈተና ቢመጣብን እንወዳለን። ሁላችንም አንወድም። ለምን? አላደግንበትም፣ አልተማርንበትም፣ ያሳየን የለም። በነገራችሁ ላይ እትፌሳ በመከራዬ ደስ ይለኛል። እንዴ በሞቴ እየበላን እኮ ራሱ ደስ አይለን። እንጀራ አይደል? ምንም እኮ የለም ደስታ እየበላን ደስ አይለን። እንኳን በመከራ ደስ የሚሰኘት በተአምር ከጥቂት ቅዱሳን በቅርብ ዘመናችን ካሉት ክርስትናው አልገባንማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለን ወገብረ መድኃኒት ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ የተመሰገኑ የሆኑ እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን በረከት ያሳድርብን። የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 23 እስከ መጨረሻው። እንግዲህ ከሰማችሁት ከሰማይ በታች በመላው ዓለም ከተሰበከው እኔ ጳውሎስም አዋጅ ነጋሪና መልእክተኛ ሆኜ ከተሾምሁለት ከወንጌል ትምህርት ተስፋ የመሰረታችሁ አቋም ሳይናወጥ ጨክናችሁ በሃይማኖት ትጸኑ። አሁንም በመከራዬ ደስ ይለኛል። አካሉ ስለሆነች ስለ ቤተ ክርስቲያን ከክርስቶስ መከራ ጥቂቱን በሥጋዬ እፈጽማለሁ። ስለ እናንተ በሰጠኝ በእግዚአብሔር ሥርዓት እኔ መልእክተኛ ሆኜ የተሾምሁላት እግዚአብሔር የተናገረውን ዓለም ሳይፈጠር ሰውም ሳይፈጠር ተሰውሮ የነበረውን ምክሩን እፈጽም ዘንድ። ዛሬ ግን እግዚአብሔር የዚህን ምክር የክብር ባለጸግነት በአሕዛብ ላይ እንዲገልጽላቸው ለፈቀደላቸው ለቅዱሳን ተገለጠላቸው። የምንከብርበትን አለኝታችን በእናንተ አድሮ ያለ ክርስቶስ ነውና እርሱም ኢየሱስ ክርስቶስን በማመን ፍጹም የሚሆነውን ሰው እናቀርበው ዘንድ እኛ እናስተምርለት፣ ሰውንም ሁሉ ወደ እርሱ የምንጠራለትና የምንገስጽለት፣ ስራውንም በጥበብ ሁሉ የምንናገርለት ነው። በኃይሉ እንደሚረዳኝ እንደ ረድኤቱ መጠን ስለ እርሱ ደክማለሁ እጋደላለሁም። ስለ ቅዱስ ቃሉ ቸሩ አምላካችን የተመሰገነ ይሁን። የቅዱስ ጳውሎስ በረከት ይደረብን። በአራተኛው ቁጥር ላይ ያለውን መነሻ እናደርጋለን። እትፌሳ በሕማሜ በመከራዬ ደስ ይለኛል ያለውን ኃይለ ቃል እንማርበታለን። ቅዱስ ጳውሎስ የዓለም ብርሃን የቤተ ክርስቲያን መብራት የተባለ በዚህ ወር በወርሃ ሐምሌ 2 ጊዜ ከቅዱስ ጴጥሮስ ጋር የዕረፍቱንና የታምራቱን መታሰቢያ እናደርጋለን። በቤተ ክርስቲያን ታሪክ እንደ ቅዱስ ጳውሎስ የደከመ ሐዋርያም ነቢይም ሰማዕትም ጻድቅም ሊቅም
መምህርም አይገኝም። እርሱ የደከመው ድካም ብዙ ነው። በዛቲ ዕለት በዕፃ ቅዱስ ጳውሎስ ሀገረ እርባሪቆን እንተ ይእቲ ተፍጻሜተ ምድር ይላል የመጋቢት 29 ስንክሳር። በዚህች ቀን ቅዱስ ጳውሎስ እርባሪቆን ወደምትባል ሀገር ደረሰ። ይህችውም የምድር ዳርቻ ናት ይላል። በቤተ ክርስቲያን ትምህርት አባቶቻችን ቅዱስ ጳውሎስ ወንጌልን ለማዳረስ በዓለም ዙሪያ ሲዞር ሀገር ያለ መስሎት ከነፋሳት መሳከው ከነፋሳት መስኮቶች ሊደርስ ጥቂት ቀርቶት ነበረ ይባላል። የመከራውን ብዛት ለማወቅ ሁለት ነገር ይጠቅሷል። አንደኛ በበረሃ ሲጓዝ ጫማው አልቆ ከጫማው ቀጥሎ የእግሩ ቆዳ ተልጦ የእግሩ ሰኮና ተቆርጦ እስከሚወድቅ ድረስ ደርሷል ይባላል። ሁለተኛው ደግሞ ቅድም እንደነገርኳችሁ ሰው አለ ብሎ አገር ነው ብሎ ዝም ብሎ ሲሄድ እመቤታችን ተገልጣ ወዳጄ ወዴት ትሄዳለህ አለችው። እመቤቴ ልጅሽ ያዘዘኝን እፈጽም ዘንድ ወንጌል ልሰብክ እሄዳለሁ። አይ በዚህ እኮ ሀገር የለም ምድሩሳ፣ አይ ይሄ የመጨረሻው ስፍራ ነው። ከዚህ በኋላ ብትሄድ ከነፋሳት መሳከው ስለምትደርስ አይነ ወልቆ ወልቆ ይወድቅብሃል፣ ተመለስ አለችው ይባላል። እስከዚያ ድረስ ነው ቅዱስ ጳውሎስ። መቼስ በዚህ ዘመን መስበክ በጣም ቀላል ነገር ነው። በጥንቱ በአባቶቻችን ዘመን ግን ከባድ ነበረ፣ ዋጋ ያስከፍላል። ጌታችን ሆሮ መሃሩ ሂዱና አስተምሩ ብሎ ሲልካቸው ሁለት ነገር አጥብቆ ነግሯቸዋል። አንደኛ የሚያገኛቸውን መከራ ኩሉ ዘይቀትለክሙ ይመስሎ ከመ መስዋዕት ያበው ለእግዚአብሔር የቅዱስ ዮሐንስ ወንጌል 16 አንድ ላይ ስትመለከቱት እናንተን የሚገድላችሁ ሁሉ መግደሉን ከጽድቅ ቆጥሮ ለእግዚአብሔር በጎ እንደሚሰራ መስዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣባችኋል። ነገር ግን በዚሁ ምዕራፍ 16 ቁጥር 33 ላይ ወበዓለምሰ ሀለወክሙ ሕማመ ትርከቡ፣ በዓለም ሳላችሁ እውነት ከያዛችሁ ስሜን ከጠራችሁ መከራ ግድ ያገኛችኋል። ወባሕቱ ጽንዑ፣ ነገር ግን ታገሱ ጽኑ። እስመ አነ ሞይክዎ ለዓለም፣ እኔ ዓለምን አሸንፌዋለሁ። ይህም ማለት በእናንተ ላይ አድሬ ስላለሁ ድል እነሳላችኋለሁ ሲል ነው። በቀኝ ያቆማቸውና መምህራችን ይንታ ተሾመ ከማረፋቸው በፊት አንድ ጊዜ እየተጨዋወትን አጋጣሚ ሪከርድ አድርጌው ሰሞኑን እየሰማሁት ነበረ። በጣም አሟቸው ህመሙን መሸከም ሲያቅታቸው ሸለብ ያደርጋቸዋል። እንግዲህ ይንታ ተሾመ አይነ ስውር ስለሆኑ ቢተኙም ባይተኙም ለሰው አይታወቅም እና አንዳንድ ጊዜ ሳይተኙ የተኙ ይመስላሉ። ለምን ቢባል ያም እየመጣ ልባቸውን እያፈሰሰው እና ስገባ ደህና አደሩ የንታ፣ ዝም። እንዴት አደሩ? ዝም። አላወቁኝም መሰለኝ። ማን? እገሌ ነኝ። በልግባ ተቀመጠ። ሌላ ሰው መስሎኝ ነው። ሌላ ሰውስ ቢሆን ልቤን እያፈሰሱኝ። ጥያቄው ብቻ አይደለም ይላሉ። ይገቡና የንታ ደህና አደሩ፣ እንዴት ነው ጥፍሮት፣ ጨርቅዎት፣ የሚቀራቸው ነገር የለም፣ አካሌን ሁሉ ይጠይቁኛል አሉ። እኔ ደግሞ ሐኪም ይመጣና አታውራ፣ ንፋስ ባፍ እየገባ ነው የሚያስልህ ይለኛል እና ዝም እላቸዋለሁ። ሲደክም ወጥቶ ይሄዳሉ ይላሉ እና በጣም ሲከብዳቸው ወደ እግዚአብሔር ያመለክታሉ። ሁልጊዜ የሚሉኝ ነገር አለ፣ እግዚአብሔር ሞት አይለመንም። እችን ነገር ያው ያዙ። የፈለገ ነገር ቢሆን እግዚአብሔር ሞት አይለመንም ይላሉ እሳቸው። እድሜ ጨምረኝ እንጂ ቁረጥብኝ አይባልም። ዘመን አጸባም ቢሆን አይባልም። በሁለት ምክንያት፣ አንደኛ እግዚአብሔርን የሰጠኸኝን ነገር ቁረጥ ብሎ መናገር በራሱ ወንጀል ነው፣ አይሆንም። የሰጠውን እድሜ መኖር ያስፈልጋል። ሁለተኛ ነገር ውሰደኝ ብሎ የሚለምን ራሱን ከጻድቅ የሚቆጥር ሰው ነው። ለምን? ጸድቃለሁ ብሎ ነው።
እና እግዚአብሔር እድሜን የሚለመን ሕይወትን የሚለመን እንጂ ሞት አይለመንም። ሰው ምርር ሲለው ሊናገር ይችላል። እና አንድ ጊዜ በጣም ህመም ደክሞ አሞኝ ከአቅሜ በላይ ሲሆንብኝ እንቅልፍ ወሰደኝ እና በህልሜ አንድ ቃል ብቻ ዝም ብዬ ጮኻለሁ። በህልሜ ነው የምጮህ ግን አፌ ይናገራል ለካ አሉ እና እስመ አነ ሞይክዎ ለዓለም በጥቅሶ ትዝ ብሎ ነው እንደዛ ነው እና እስመ አነ ሞይክዎ ለዓለም የሚለውን ብዙ ጊዜ ስናገረው ደንግጬ በትትስል በአፌም እያልኩት ነው። ህመሙ ለቆኛል እና በኋላ ግን ከራሴ ጋር ተመራመርኩት። ጌታዬ አንተ በኪነ ጥበብህ ማዳን ስትሻ አስባልከኝ እንጂ እኔ ዓለምን እንኳን ላሸንፈው ጫፉም አልደረስኩ። መምህራችን ኃይለ ሥላሴ የሚሉ ነበር፣ ልጄ ዓለምን አሸንፈዋለሁ ብለህ አትሞክር፣ ተጠንቀቅ። ይቺ ዓለም ለቅዱሳን ነው እንጂ ለተርታ ሰው እሺ ብላ አትሸነፍም። ስለዚህ ምንድነው የሚያስፈልግ ይላሉ? ፈሊጥ ነው። ፊት ለፊት አትጋተራት። እንዴት ነው ታዲያ እሱ ያለፉት ብዬ ስላቸው ተደብቄ ምዋጋበት ቀን አለ፣ ምደበቅበት ቀን አለ። ጠቢቡ ውስጥ ተናግሮ የለ ለሁሉም ምን አለው አለ። በነገራችሁ ላይ ለማጥቃትም ጊዜ አለው፣ ለመሸሽም ጊዜ አለው፣ ለመናገርም ጊዜ አለው፣ ዝም ለማለትም ጊዜ አለው፣ ደፋር ለመሆንም ጊዜ አለው። ቀጥሎስ ፈሪ ለመሆንም ጊዜ አለው። ፈሪ ለእናቱ ያገለግላል ይባላል። ለሁሉም ጊዜ አለው። ጀብዱ አያዋጣም፣ በመንፈሳዊ ትግልም በስጋዊ ትግልም አያዋጣምና በኋላ ግን እስመ አነ ሞይክዎ ለዓለም የሚለው ሰው ዓለምን ማሸነፍ አይችልም። ዓለምን ማሸነፍ የሚችል ማን ብቻ ነው? ቅዱሳን ዓለምን ያሸነፉ ማን አድሮባቸው ነው? ያ ቃል በዚያ ይተረጎማል። ዓለምን አሸንፌአለሁ ማለቱ እና ቅዱሳን ሐዋርያትን ሲልካቸው ነገር ላይ መድረክ መሪው ማን ሰዓት ያዝ፣ ሩብ ጉዳይ ሲሆን ምልክት ስጠኝ፣ 12 ሰዓት ሲሆን አቁም የሚለው ረቀጻ ትምህርት ለራሴ ትምህርት ፈልገዋለሁ። እንደሱ አድርገ ችሎታ ይጠይቃል። ትምህርት ማሳጠር ችሎታ እኔ ችሎታ የለኝም። ሞከርኩት። ዛሬ ሳምንት 40 ደቂቃ ብዬ መጥቻ አይታችኋል። 2 ሰዓት በጣም አሞኝ ነበር። እንደገና ደግሞ ረቡዕም 40 ደቂቃ ብዬ ያው አይታችኋል። ያው 2 ሰዓት እና አሁን እንደዛ ይሆን በግድ እዛው አለበት ቦታ ላይ። በነገራችሁ ላይ ትምህርት ለማሳጠር ምንድነው ልምምድ ባሉ እዛው ደረሰበት ላይ ተታው ሄድ ነው። በቃ ስብሐት ለእግዚአብሔር አለቀ። ስለዚህ ሩብ ጉዳይ ሲል አስታውሰኝ 12 ሰዓት አስቁም። ስራ ነው፣ እንደ ትእዛዝ ቁጠረው። እንዴት ዋላችሁ ቅዱሳን ሐዋርያት? ዛሬ መቼም ያለንበትን ጊዜ ታውቁታላችሁ። ለርሱ ምክንያት የሆነኝ መቼም ሀገር ቤተክርስቲያን የገቡበትን መከራ ታውቃላችሁ። አንዳንድ ጊዜ ሞት በየቀኑ ነው። መቼስ ክርስቲያን ሳይሞት ውሎ የሚያውቅበት ቀን ይላል አስታውስም። የተፈጠረውን ሞት አይደለም በግፍ የሚገደሉትን ማለት ነው። ደግሞ አንዳንድ ጊዜ ለየት ይላል። በነገራችሁ ላይ አሁን ሰሞኑን ደግሞ እናቶቻችን መነኮሳያት ደግሞ ለብቻቸው ሞቱ አይደለም። ተግባር ቤት ላይ ተግባር እየሰሩ ያችኑ ዳቤ እያዘጋጁ አለቁ አይደል? እና ምን ትዝ አለኝ መሰላችሁ? በሀገራችን ሽፍታ እንኳ ኮድ ኦፍ ኮንዳክት አለው፣ የሥነ ምግባር ህግ አለው። ሽፍታ እንኳ አንድ ምሳሌ ልጥቀስላችሁ። አርማጭሆ ድሮ እኛ ልጆች እያለን አሁን በህይወት የለም ከነበሩ በጣም ዝነኛ ከነበሩ ሽፍቶች መካከል አንድ ሽፍታ ነበረ። አንድ ጊዜ የሱን ተከታዮች ዝረፉ ብሎ ይልካቸዋል። ሊዘርፉ ሲሄዱ በትራክተር አለ የሚታረስ በረሃ፣ በትራክተር ይሄዳሉ። አቁም ይለዋል ከርቀት ጥይት ደግኑ ሹፌሩን፣ ትራክተር የሚነዳውን ከኋላ ሰው ጭሏል ተወሰኑ ሰዎችን። አላቆምለት ይላል፣ ተኩሳል። ያን ጊዜ አቆመ እና ያኛው ሲደርስ ይሄ ተኮሰው ሽፍታው የላከው ሲመለከት ጥይቱ ያገኘ ከኋላ የተሳፈረችውን ሴት ነው። ጭኗ ላይ ነው የመታት። ከዚያም የሚቀማማውን ቀማማ። ከዛ ዋናው የሽፍቶች አለቃ ተጠራ። እንግዲህ በእኛ ዘመን ነው፣ እኛ ታዳጊዎች እያለን ነው በረሃ የመጡ ሰዎች የነገሩን። እና መጥቶ ሲመለከት ተመተለች። ማን ነው የመታት? እሷ። እኔ ነኝ። ለምን ብለህ መታሃት? አቁም አልኩት፣ አላቆም አለ፣ ተኮስኩኝ፣ ተመታች። እንዲህ ሴት ትመታለህ? ከየት ነው ያገኘኸው? እንግዲህ አስቡት፣ የሽፍታ አለቃ እኮ ነው። እንዲህ ሴት አላወኩም፣ ሴት መኖሯል አላወኩም አትበለኝ። መጀመሪያ ተጨፍነ ለምን ተኩሳለህ? ማን እንዳለ ሴትና ሕፃን እንዳለ ሳታረጋግጥ አለመኖሩን ሳታረጋግጥ እንዴት መሬት ላይ አስተኝቶ እንዳይለምደው አድርጎ ምሽክ አድርጎ ቀጥቶ ለሷ ካሳ የሚሆነውን ነገር ሰጥቶ ልኳቸዋል ይባላል።
አስቡት፣ ሽፍታ ነው። ደህና ዋላችሁ። ሽፍታ እንኳ ህግ አለው በሀገራችን። በነገራችሁ ላይ ህፃን ሴት እና ሱሪ ያወለቀ ወንድ አይመታም። ታውቁ የለ ያለቃ ገብረሃናን ነገር ታውቃላችሁ አይደለም? ከሚታወቅበት ታሪክ አንዱ እሱ ነው አይደል? እንዴት ዋላችሁ? አንዱ ሰው ጉልበተኛ ነው፣ ተደባዳቢ ነው። በሳቸው ዘመን የነበረ አንድ ባላገርና አለቃ ገብረሃና እኮ እኔን ብቻ ነው የሚፈሩኝ ምንም አይናገሩኝም ብሎ ይላል። አይመስለኝም አልገባ እያለ ነው እንጂ ይሉታል። እና አንድ ቀን ቅዳሜ ከገበያ ቆይቶ አህያ ጭኖ ሲመጣ አገኛቸውና አለቃ እንዴት ዋሉ አላቸው። እግዚአብሔር ይመስገን እንዴት ዋላችሁ ብለው አልፈው ሄዱ። ከዛ ሰፈር ደርሶ ብያቸዋለሁ አሁን ዛሬ አግኝቻቸው ነበር ምንም ትንፍሽ ሳይሉ በሰላምታ ብቻ ነው ያለፉኝ አሉ። ሰላምታውስ ምን ይላል? አረ እንዴት ዋላችሁ ነው ያሉኝ። ከማን ጋር ነበርክ? አረ ማንም አልነበረም፣ አህያ እየነዳሁ ነው። አይ ከአህያ ቆጥረው አይደል? እውነትም ስላልገባው ነው እንጂ ሳይናገሩ የለቁትም። ከዛ አህያውን ቤት አስቀምጦ ጎረምሳ ነው ከዘራውን እየወዘወዘ እየሮጠ ደረሰባቸው። ሰፈር የለ ማምለጫ የለ ምን የለ ባዶ አውላላ ሜዳ ነው። መሞታቸውን በዚያ ዱላ ሱሪያቸውን አልቀው ቁጭ አሉ። እዳሪ እንደሚወጣ ሰው ማለት ነው። በነገራችሁ ላይ የመጨረሻ አረመኔ የሚባል ሰው እንኳ በባህላችን የሥነ ምግባር ህግ ያውቃል አለው፣ ልክ አለው። የመጨረሻው አረመኔ ሰው እንኳ ህግ አለው፣ ልክ አለው። የኛ ሀገር ሰው ሊጣላ ሲፈልግ ተደብቃ አጠቃኝ እንዳትል በዚህ ቀን በዚህ ሰዓት ጠብቀኝ ነው የሚል። መጣላት እንኳ ሲፈልግ በሌሎች ሀገሮችም ብትሄዱ እንደዚህ አይነት ነገሮች ይኖራሉ። ከዚህ በኋላ ያለው ታሪክ ለጉባኤ የማይሆን ስለሆነ ነው እንጂ ያለቃ ገብረሃና እዚህ በኋላ ያለው ታሪኩም ይቀጥላል። እንዴት አድርገው መጨረሻ እንዳመለጡ ማለት ነው። ግን በእኛ ሴትና ህፃን ምንም ያጠፉ አይገደሉ። ቀጥሎ ሱሪ ያወለቀ ወንድ ቀኔ አቅም የለኝም ማለት እኮ ነው። አታውቅም አንድ አስበዋል። አቅም የለኝም ካለ አንድ ሰው ካበቃ ከዛ ደግሞ ቤተክርስቲያን ገብቶ ደወል የደወለ ሰው ደግሞ አይመታም። ነገስታቱም ቢሆኑ አይነኩም። እንግዲህ የኛን ዘመን ግን ተመልከቱት። ሴት ህፃን ብቻ አይደለም ዓለምን ንቀው በገዳም የተከተቱ ያችኑ ቁራሽ ምግባቸውን አዘጋጅተው ሊመገቡ የተቀመጡ መነኮሳያት እናቶቻችን ላይ ሁሉ ማዕት ዘነበባቸው። ለምን? እና ለምን እንደዚህ ሆነ? ሀተታ ውስጥ አልገባም። ሰምቶ የሚሰራ ማንም ሰው ለሌለበት መፍትሄው ምንድን ነው? እዛ ውስጥ አልገባም። ተውት። በነገራችሁ ላይ ለምንናገረው ነገር ቁጥር አንድ ጠላት የኛ ቤተሰብ፣ ለደረሰብን ችግር ሁሉ ተጠያቂዎች እኛ እንጂ ማንም አይደለም። ማንም አይደለም። ለደረሰብን ግፍ ያ ብቻ ነን ተጠያቂ። ምክንያቱም ቅዱስ ዳዊት በመጀመሪያው መዝሙሩ ፍካሬ ዘጻድቃን ወዘኃጥአን ይላል። የጻድቃንን የኃጥአንን ነገር የሚናገር የሚተረጉም ኃይለ ቃል ይህ ነው። መዝሙር ዘዳዊት ሃሌሉያ። በሃሌታ የሚጀምር ስብሐተ እግዚአብሔር ያለው ቅዱስ ዳዊት የተናገረው መዝሙር ይልና ብፁዕ ብእሲ ዘኢሖረ በምክረ ረሲዓን፣ በዝንጎች እግዚአብሔርን በዘነጉ ሰዎች ምክር ያልሄደ ንዑድ ነው፣ ክቡር ነው። ወዘኢቆመ ውስተ ፍኖተ ኃጥአን፣ በኃጥአን ጎዳና ያልተገኘ ንዑድ ነው፣ ክቡር ነው አለና ወዘኢነበረ ውስተ መንበረ መስተሳልቃን ይላል። በዋዘኞች በፌዘኞች ወንበር ያልተቀመጠ። ማፌዝ ምንድን ነው ቢሉ አለ የሰው የማፌዝ ክፋቱ በሌላ ሰው ማፌዝ አይደለም፣ በገዛ ነፍሱ ላይ ማፌዙ ይላል። ስርዓት ስታስተምሩት የሚናደድ ሰው በራሱ የሚያፌዝ ነው። ሃይማኖት ስታስተምሩት የሚናደድ ሰው፣ ጥፋቱን ስትነግሩት የሚናደድ ሰው በራሱ የሚያፌዝ ነው። በነገራችሁ ላይ እዛ ማዶ ኦርቶዶክሳውያን ሲገደሉ እግዚአብሔር ነገ ወደ አንተ ይመጣል እያለ እየነገረው ትርጉሙ የማይገባው መስተሳልቅ ማለት እሱ ነው። ዘይሳልቅ ላይ ለእርሱ የሚለው መጽሐፍ በራሱ ላይ የሚዘብት ሰው ኃጢአት ሲሰራ በራሱ ላይ እየዘበት ነው። ሰው ሕገ እግዚአብሔርን ሲጥስ በራሱ ላይ እየዘበት ነው። አለመታደል ነው። በነገራችሁ ላይ ፌስቡክ ወጥቶ ፍትህ፣ እናቶቻችን ተገደሉ፣ አባቶቻችን ተገደሉ። ለማን? እግዚአብሔር ፌስቡክ ላይ ነው ያለ
ነና ዋላችሁ። ፌስቡክ ላይ ዳኛ አለ፣ ዩቲዩብ ላይ ዳኛ አለ፣ ቲክቶክ ላይ ዳኛ አለ። ዳኛ ያለ ከሰማይ ነው፣ እግዚአብሔር ነው። በምድር ዳኛ አላገኘንም። ይሄውም ጥፋታችን የኛው የራሳችን ነው እና ስለዚህ በእናቶቻችን ጉዳይ ሐዘናችንን ከመግለጥ በቀር ለጊዜው ምለው ነገር የለኝም። ነገር ግን ቅዱስ ጳውሎስ ቅዱሳን ሁሉ መከራ ሲደርስባቸው ምን ይሉ እንደነበረ እንድንማር ነው። ትፌሳ በሕማሜ በመከራዬ ደስ ይለኛል። እነዚያን ደማቸው የፈሰሰ አጥንታቸው የተከሰከሰ የዛሬ ሰሞኖቹም በአጠቃላይም በሃይማኖታቸው ምክንያት የተገደሉ አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ ታላላቆቻችንም ሕፃናትም ዛሬ ባሉበት ስፍራ ሆነው ስለመገደላቸው ቢጠየቁ የሚናገሩት ይህንን ነው። ትፌሳ በሕማሜ ነው፣ በደረሰብኝ መከራ ደስ ይለኛል። ነገር ግን ሰማዕትነት ሁለት መልክ አለው ብዬ እዚህ ነግሬያቸዋለሁ። ነናዋላችሁ ፍሬ የሚያፈራና ፍሬ የማያፈራ የሚባል ሰማዕትነት አለ። ሰማዕትነት ለሟቹ ሁለቱም ይጠቅማል። በምድር ላለችው ቤተክርስቲያን ግን አንደኛው ሰማዕትነት አይጠቅማትም፣ አንደኛው ሰማዕትነት ይጠቅማታል። የሚጠቅማት ሰማዕትነት እንደነ ቅዱስ ጳውሎስ፣ እንደነ ቅዱስ ጊዮርጊስ፣ እንደነ ቅዱስ መርቆሬዎስ፣ እንደነ ቅዱስ ቂርቆስ ያለ ሰማዕትነት ይጠቅማታል። ለምን? አምነውበት ፈልገውት ሆን ብለው መስክረው እነሱ ሲሞቱ 1000፣ 10,000፣ 100,000 አሳምነው ነው። ሞታቸው ጠቅሞ ነው። በእኛ ዘመን ያለ ሰማዕትነት ግን የሚጎዳ እንጂ የሚጠቅም ሰማዕትነት አይደለም። ሟቾቹ አይጎዱም። መስክረውም ባይሆን ሰው ቤተ ክርስቲያን ላይ ጸሎት እያደረገ 1000 ጊዜ ኃጢአተኛ ቢሆን መጥቶ ግፈኛ ቢገድለው ሰማዕት ነው። ስለ ሁለት ምክንያት፣ አንድ የተገደለ ስለ ሃይማኖቱ ስለሆነ ባይመሰክርም፣ ሁለት የተገደለው መልካም ሲሰራ ነው፣ ሲሰርቅ አይደለም፣ ቤተ እግዚአብሔር ውስጥ ነው። ነገር ግን የእሱ ሞት እኛን አይጠቅመንም። ቤተ ክርስቲያንን እንደምታዩት ሁልጊዜ በምሳሌ ልትነግራችሁ ነገር አለ። እንዴት ዋላችሁ? ሶሪያን ተመልከቷት። ሶሪያና እስክንድሪያ በዘመነ ሰማዕታት እንደ ሶሪያ እንደ አንጾኪያና እንደ እስክንድሪያ መከራ የበዛበት ስፍራ የለም። ዛሬ ሶሪያና እስክንድሪያ ውስጥ ክርስትና አለ የለም? አለ። ተው ደህና ዋላችሁ። ክርስትና አለ የለም? አለ። ሰማዕትነቱ ክርስትናውን አጠፋው አላጠፋውም? አላጠፋውም። እንዲያውም እንዳሁኑ ሳይዳከም በጥንት ዘመን በጣም ያበበ በዛ ምክንያት ነው። በተቃራኒው ሰማዕትነት ክርስትናውን ያጠፋባቸው ሀገሮች አሉ። ሞሪታንያ፣ ሞሮኮ፣ ቱኒዚያ፣ አልጄሪያ፣ ሊቢያ፣ መካከለኛው ምስራቅ ላይ ነው። ሳዑዲ አረቢያ፣ ኦማን፣ የመን፣ ባህሬን፣ ካታር፣ እነ ኢራን፣ እነ ኢራቅ፣ እነዚህ ሀገሮች ውስጥ ክርስቲያኖቹ በግፍ አልቀው ነው። በግፍ ሲያልቁ ግን ዘር አልነበረም፣ ዘር አልዘሩም። በነገራቸው ላይ የክርስቲያኖች ደም ዘር ካልሆነ በምድር ላለችው ቤተክርስቲያን ችግር ነው። ዘር የሚሆነው አምነህበት በአደባባይ መስክረህ ያንተ ምስክርነት ወዳጅንም ጠላትንም ጠርቶ ያን ጊዜ ነው ቤተክርስቲያን የምታብብ። በእኛ ዘመን ግን እየሞትን ያለ ነው። ሞት እንደዛ አይደለም። ይኸውም የእግዚአብሔር ጠው እንደሆነ በዚህ ይታወቃል። ዘመነ ሰማዕታት የመጣ በፈቃድ እግዚአብሔር ለጥቅም ነው። በአንዳንድ ስፍራ ግን ለጉዳት ነው። በኋላ ዘመን በተለይ እኛም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እየሆነ ያለው እሱ ነው። ነገር ግን ስለ መከራና ደስታ እንነጋገር እስቲ። መከራ ምንድን ነው? ሕማም ምንድን ነው? መከራ የሰው ልጅ ከእግዚአብሔር ይልቅ ያጋንንትን ምክር በመስማቱ ምክንያት ወደዚህ ዓለም ያመጣው ነገር ነው። እግዚአብሔር ለሰው ልጅ መከራን አልፈጠረም፣ ሞትን አልፈጠረም። እግዚአብሔር ለእኛ ሞትን ለእኛ መከራን አይደለም ያመጣ፣ ሕይወትን የሰጠን። አልሰማም ብለን መከራን አመጣን። አዳም አባታችን ከገነት ወጥቶ ወደ ምድረ ምን ወረደ ይባላል? ምድረ ፋይድ። ምንድን ነው ምድረ ፋይድ? የመከራ ምድር ማለት ነው።
መከራ የሚቀበሉበት ምድር እሱም አለበቃ ብሎ ወደ መጨረሻው የመከራ ዓለም ወደ ሲኦልም ወርዷል የሰው ልጅ። ስለዚህ መከራ ጥንቱኑ እኛ ፈልገን ያመጣው ነው። በኋላ ግን ምንም በጥፋታችን የመጣ ቢሆንም እግዚአብሔር ምን አደረገ? ለሚታገሱት የምን ምንጭ አደረገው? የበረከት፣ የህይወት፣ የመዳን ከእግዚአብሔር ጋር የመኖር ምንጭ አደረገው። ያንኑ በጥፋታችን ያመጣነው ነገር እንዴት ዋላችሁ? እሱን ማወቅ ይገባናል። ለዚያ ነው ቅዱሳን መከራ አልደረሰባቸውም በብሉይ ኪዳን። አባታችን አብርሃም አልተራበም፣ አልተሰደደም። ጠቀመው፣ ጎዳው፣ ጠቀመው። ቅዱስ ጴጥሮስ እንደነገረን እንደ ሌባ እንደ ኃጢአተኛ መከራ አትቀበሉ። ሁለት ዓለም ማጣት ነው። ነገር ግን ጽድቅን ይዛችሁ መከራ ብትቀበሉ ንዑዳን ክቡራን ናችሁ። እና መከራ ሲባል በጥፋታችን ያመጣ ነው። ነገር ግን አያያዙን ብናውቅበት ከዚያ በኋላ እግዚአብሔር ለጥቅም ያደረገልን ነገር ነው መከራ ማለት። ወደ አዲስ ኪዳን ስንመጣ መከራ ማለት መድኃኒታችን ኢየሱስ ክርስቶስ አምላካችን ቀድሶ የሰጠን የመንግሥተ ሰማያት በር ነው። በፈቃድ ሊቀበሉት ይቻላል። እንደ ፈተና ሆኖ መጥቶ ደግሞ በአኮቴት የብሉይ ኪዳኑን አባታችን ኢዮብን አስቡት። አባታችን ኢዮብ ያ ሁሉ መከራ ያደረሰበት ምን አጥፍቶ ነው? ንገሩኝ። ምንም አላጠፋም። ሀብት ንብረቱን አጣ፣ ልጆቹን አጣ፣ ጤናውን አጣ፣ በመጨረሻ ሚስቱንም አጣ። በዚህ ሁሉ ግን ምን ይል ነበረ? አየው፣ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ እግዚአብሔር ስሙ የተመሰገነ ይሁን አለ። በዚህ ምክንያት ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ላይ ናሁ ሰማዕክሙ ትዕግሥቱ ለኢዮብ፣ እነሆ የኢዮብን ትዕግሥት ሰምታችኋል አለ። በአዲስ ኪዳን መድኃኒታችን አስቡት፣ መድኃኒታችን መከራ የተቀበለ በሰዎች ፈቃድ ነው? በራሱ ፈቃድ ነው? ፈልጎ ነው? አይደለም። መከራው ለኛ ምን ሰጠን? ሕይወት መድኃኒትን ሰጠን። ከዚያ ምን አለ ጌታችን ስለ መከራ ሲያስተምር? ምን አለ? መስቀሉን የማይሸከም በኋላይም የማይከተለኝ ከቶሆኑ ለእኔ ሊሆን አይችልም። ስለዚህ ለአንድ ክርስቲያን መከራ መቀበል መብት ነው? ግዴታ ነው? ክርስቲያን ልሁን ካለ መንፈሳዊ ግዴታ ነው። ነገር ግን ዛሬም እንደምናየው አይነት መከራ ግን አይደለም። ለምን? እንዴት ባላችሁ በጥፋታችን የሚመጣብንን ነገር ብናስተውለው መልካም ይመስለኛል ከእግዚአብሔር ጋር ለመታረቅ። ምክንያቱም ቅዱሳን መከራ ፈልገው በሁለት መንገድ ይቀበላሉ። አንደኞቹ ለማስተማር ወጥተው እውነትን በመመስከር እንደ ሐዋርያት እንደ ሊቃውንት መከራ የተቀበሉ አሉ። ደህና ዋላችሁ። የሐዋርያት የመከራቸው ምንጭ ምንድን ነው? ማስተማራቸው ነው፣ እውነትን መናገራቸው ነው። ሁለተኞቹ ደግሞ ጻድቃን ናቸው። ምን ያደርጋሉ? በረሃ ይገቡና እህል አልበላም ይላሉ። የጣመ እህል አልበላም፣ እንቅልፍ አልተኛም ይላሉ። አንዳንዶቹ እሾህ ይታጠቃሉ። አባ ስምዖን ዘአምድ እሾሁን ጠቅሎ በሰንሰለት ላይ ወገቡ ላይ ያስረዋል። ጧጧት እየተነሳ ያጠብቀዋል አይደል? የላይኛውን ቆዳውን በስቶ ስጋውን ቆርጦ ውስጥ ገብቶ ጨጓራ ውስጥ ተጠምጥሞበትን የተገኘ አይደለም ያ ነገር። ይሄ ለዚህ ዘመን ክርስቲያን እንደማይገባ ይታወቃል። ምክንያቱም የዚህ ዘመን ክርስቲያን ደህና አስተማሪ ስለሌለው፣ ምሳሌ አብነት ስለሌለው ስሙን ኦርቶዶክስ ግብሩን ጴንጤ አድርጎ መኖር ነው የሚፈልግ ይታወቃል። በነገራችን ላይ አብዛኞቻችን ፍላጎታችን እሳለት መከራ ይወዳለን፣ መከራ ቢመጣብን እንወዳለን። ስለ ክርስቶስ ፈተና ቢመጣብን እንወዳለን። ሁላችንም አንወድም። ለምን? አላደግንበትም፣ አልተማርንበትም፣ ያሳየን የለም። በነገራችሁ ላይ እትፌሳ በመከራዬ ደስ ይለኛል። እንዴ በሞቴ እየበላን እኮ ራሱ ደስ አይለን። እንጀራ አይደል? ምንም እኮ የለም፣ ደስታ እየበላን ደስ አይልም። እንኳን በመከራ ደስ የሚሰኘት በተአምር ከጥቂት ቅዱሳን በቀር በዘመናችን ካሉት ክርስትናው አልገባንማ። ዝም ብላችሁ አስቡት። አሁን የእኛ ዘመን ሰው ወንጌልን ማስተማርም መማር የሚፈልገው የት ላይ ነው? እዚህ ካሜራ ውስጥ። ትልቁ በሽታ አማራጭ ለሌላቸው መችስ ችግር በቅቤ ያስበላል እንዲሉ
አማራጭ ለሌላቸው ሊሆን ይችላል። ግን በዚህ ዘመን በጣም አሉ ምርጥ የምትሏቸው ሰባክያን እንደ በዚህ ዘመን አቀበት ወጥቶ ቁልቁለት ወርዶ በአሕዛብ ስፍራ ገብቶ ወንጌልን ሰብኮ የሚያስተምር በስም የምታውቁት ሰው አለ? አሉ እኮ የሉም አይደለም? አሉ እኮ እንደዛ የሚያደርጉ በጠረፍ ስፍራ የሚያስተምሩ እኮ በጣም የሚገርማቸው፣ ግን ስማቸውን መፈጠራቸው የሚያውቃቸው የለም። የሚታወቅ ማን ነው? ድምፅ ማጓያ ይዞ እንደኔ አውደ ምሕረት ላይ ቆሞ ካሜራ አስደቅኖ የሚሰብከው ግን ዝነኛ ነው፣ ታወቃል። በየመንገዱ ፈርምልን፣ እቤት ይግባልኝ እባክህ። ነገራችሁ ላይ አስባችሁታል? ሰባኪ ቤቱ ገብቶ በረከት አገኛለሁ ብሎ ያስባል አንዳንዱ ሰው አይደል? እንደ እምነቱ ምናልባት ሊደረግለት ይችላል። ለምን መሰላችሁ? ሽፍታ ማስገብተው በረከት ያገኘዋሉ። ያ ማለት ግን ያን ሰው የተቀደሰ ያደርገዋል እንዳይመስልህ፣ ሽፍታነቱን አይለውጠው። ሰባኪና ዘማሪ እንግድነት ተቀብለህ ጋኔን ከቤት ካገባ ቁጠረው። ማለግር በዚህ ዘመን በግልጽ ነው የምነግርህ፣ እኔን ጨምሮ። ደህና ዋላችሁ። መከራ የማይቀበል ሰው መንፈስ ቅዱስ ያድርበት ይመስልሃል? ንገሩኝ። ያድርበታል? እስቲ መከራ ሳይቀበል መንፈስ ቅዱስ ያደረበት ሰው አስተዋውቁኝ ካለ፣ ከጻድቃን፣ ከሰማዕታት፣ ከነቢያት፣ ከሐዋርያት እስኪ የምታውቁት ካለ፣ ከመምህራን አለ? የመከራው አይነት ዘርፉ ይለያያል። ደዌ ሊሆን ይችላል፣ የሰው ጥላቻ ሊሆን ይችላል፣ ሰይፍ ሊሆን ይችላል፣ ስደት ሊሆን ይችላል፣ ብዙ አይነት ሊሆን ይችላል። እኛ ግን ምርጫችን ምንድን ነው? ፈሪሳዊነት ነው አይደለም? ፈሪሳውያን ምንድን ናቸው? ልብሳቸውን ያሰማምራሉ፣ አማርኛ ያሰማምራሉ። ከዚያ በኋላ ከነሱ በቀር ማን አለ? መከራ ክርስቶስ መድኃኒታችን ክርስቶስ አምላካችን ቀድሶ የሰጠን የዘላለም ሕይወት በር ነው። ለዛ ነው ጻድቃን መከራ የሚያመጣባቸው እንኳን ባያገኙ በራሳቸው ላይ መከራ ያመጡ ነበር ስለ ክርስቶስ ፍቅር። እና መከራ ስጋን የሚያስጨንቅ ስጋን የሚጎዳ ለነፍስ ግን ረድኤት ሕይወትን ለዘላለም ሕይወት በርን የሚከፍት ነው። ሁለተኛው ነገር ባጭር ደስታ ነው። ደስታ ምንድን ነው? በነገራችሁ ላይ እዚህ በፊት ነግሬያችኋለሁ። ትክክለኛው ቃል ደስታ ነው፣ ደስታ ነው። ደስታ ነው ትክክለኛው ቃል። እኔም የዚህ መከረኛ የሸዋ አማርኛ እየሳበኝ ነው። እዚህ በፊት ነግሬያችሁ ይሆናል። እዛ ስራ ቦታ እያለን የሚዲያ ላይ ፎርማል አማርኛ ተጠቀሙ ይባላል፣ መደበኛ አማርኛ። በእነሱ የት መደበኛ አማርኛ ማለት የአዲስ አበባው ነው። የአዲስ አበባ አማርኛ መደበኛ አማርኛ አይደለም። ህጋዊ አማርኛ የሚባል አለ። ህጋዊ አማርኛውን ብዙ ሰው አያውቀውም። ህጋዊ አማርኛ ማለት አማርኛ ብቻ ማውራት ማለት ነው በመጀመሪያ ደረጃ አንድ። ሁለተኛ ነገር ዘዬውን ማስወጣት ነው። ነገር ግን ዘዬ ሲባል አንተ የማይገባህ ነገር ሁሉ ዘዬ ልትለው አትችልም። እና ደስታ ብዬ ስል በወቅቱ ኤዲተር የነበረው ሰው መጥቶ ግምገማ ላይ ብሪፍ ይባላል። እንዲህ አንተ እዚህ እኮ ዘዬ የለም አለ። ምን ዘዬ ተናገርኩ? ደስታ አትበል ደስታ ነው አለኝ። ይኸውልህ በልሽ ለጊዜው አለቃዬ ነህ፣ ግን ትንሽ ላስቀጽልህ። መቼስ አንዳንድ ጊዜ ያለ አይደል? ደህና ዋላችሁ። ታውቆ የለ በእኛ ቤትም 4 ጉባኤ የተማረውን ሰውዬ ማማተብ የማያውቀው እንኳ አለቃውን ይሾምበታል አይደል? አለ እኮ በእኛ ቤት ሞልቷል አይደል? በጠቅላላ በአስተዳደሩ ያሉ ሰዎች ሊቃውንት ይመስሏቸዋል ከአንዳንዶቹ በቀር። ተኮማ ልስጣችሁ። ታምረ ማርያም ትሰማላችሁ አይደለም? ወደ በቅርብ ጊዜ የመጣች ነገር ናት። መሀል ሀገር ነው የተጀመረች፣ አሁንም ወደ ጎንደር መጥታለች። እስቲ ጎንደር ተወልዳችሁ ያደጋችሁ ወይም ነባር አለቆችን የምታውቁ የጎንደር አለቆች ታምረ ማርያም ሲያነቡ ታውቋቸው አላችሁ? ታውቃላችሁ ወይ? ለእመቤታችን ፍቅር ስለሌላቸው ይመስላችኋል? ማዳመጡን ነው የሚፈልጉት። የዚህ ዘመን አብዛኞቹ መነኮሳት በተለይ እነዚህ ጭራቆቹ ተልኮ እንደሆነ እንድታውቁት ብዬ ነው። ሁሉን መነኩሴ ማለት አይደለም፣ ግን ያታውቋቸዋላችሁ። ታምረ ማርያም የሚያነቡት ለተልኮ ነው፣ ያውም ለሰይጣናዊ ተልኮ ነው። ሰው ለሰይጣናዊ ተልኮ እንዴት ታምረ ማርያም ያነባል ልትሉ ትችላላችሁ። የሕዝቡን ስነ ልቦና አጥንተውታል። ተሐድሶዎቹ የሕዝቡን ስነ ልቦና አጥንተውታል።
የተሰጣቸው ግብ ባለፈው አልነገርኳችሁም? ተሐድሶዎቹ በአስተዳደር ያሉት 2 ነገር ተሰጥቷቸዋል። አንደኛው በአደባባይ ስለ እመቤታችን ስለ ቅዱሳን ክፉ እንዳትናገሩ፣ ውስጥ ለውስጥ ብቻ ስሩ። 2ኛ ነገር ሕግ ጣሱ አትበሏቸው፣ እየጣሳችሁ አሳዩአቸው። ሕገ ወጥነትን አለማምዷቸው እንጂ በቃላችሁ አትናገሩት። ሰው ግን ምንም ብታደርጉ እንዳይጠራጠራችሁ 2 ነገር አድርጉ። አንደኛ ተአምረ ማርያም ሁልጊዜ ባገኛችሁት አጋጣሚ ድምፅ ማጉያ ባለበት ነው። ታዲያ ሰው በበዛበት ነው፣ በባዶማ አያነቡም። እውነተኞቹ ካህናት ተአምረ ማርያም ለግላቸው ሁሉ ያነቡታል። አሁን ለምሳሌ በእኛ ካህናት አሉን አይደለም? ሰው ኖረ አልኖረ አይደለም አይደል? ተአምረ ማርያምን ያነባሉ። ድምፅ ማጉያ ኖረ አልኖረ አይደለም፣ ያነባሉ ካህናት። ያ የሰውን ትኩረት ከሰው ልብ መጎዝጎዣ የሰው ቀልብ መሳቢያ ነው። 2ኛ ነገር እመቤቴ የአምላክ እናት እያለች መቼስ ገጥሟቸው ያውቃል አይደል? ከቶኑ እመቤታችን ምን እንደሆነች የማያውቁ ሰዎች እንኳን እኛ የነበረውን ሰውዬ ጨምሮ ማለት ነው። የአምላክ እናት ቤታችሁን በበረከት ትሙላው፣ እመቤታችን እንዲህ ታደርግላችሁ። ደህና ዋላችሁ። ታስታውሳላችሁ ከ20 ዓመት በፊት ፕሮቴስታንቶቹ የምንፍቅና መጽሐፍ ጽፈው በላዩ ላይ እመቤታችን ስዕል እየለጠፉ ያድሉ እንደነበረ የሚያስታውስ ሰው አለ? እንደዚህ ያደረጉ ነበረ። ውስጡ እኮ እመቤታችን የሚሳደብ ነገር ነው ያለው፣ ላቲ ስብሐት። ግን ላዩ ላይ ምን አለው? የህትመቱ ጫፍ ላይ እመቤታችን ስዕል አለው፣ ምስለ ፍቁር ወልደ። ጴንጤዎች እኮ ናቸው የጻፉት መጽሐፍ። ለምን ቢባል ህዝቡ ጭፍን እንደሆነ ያውቃሉ። በእውነት እናቶቻችን አባቶቻችን ለእመቤታችን ያላቸው ፍቅር ይደንቀኛል። እኔ ጥቅስ የሌለው ፍቅር ነው፣ ተግባር ብቻ ነው። እንኳን ተሐድሶዎቹ አልኳችሁ። እኔ በዚህ ዘመን ብዙ ሰው ስለ እመቤታችን ማስተማር ሲጀምር ሌላ መጽሐፍ ነው የምገልጥ። ሰው መርጣለሁ። ሊቀ ሊቃውንት ዕዝራ ስለ እመቤታችን ቢያስተምሩ 10 ሕዋሳት ሁሉ ይከፈታል። ለምን? የፍቅር ትምህርት ትለዋለህ። እሱን እሳቸውን የመሰሉ ብዙ አሉ። የእውነት ስለ እመቤታችን ሲናገሩ የእውነት የሚናገሩ። በነገራቸው ላይ ብዙ ጊዜ ስለ እመቤታችን ሙሉ ርዕስ ይዤ ማላስተምርበት ምክንያት ለዛ የምገባ ሰው ስላልሆንኩ ነው። አልችልም። በቀደም አስተምሬ ነበራል። ከብዱኝ ነው ያመሽ። ለምን ቢባል ያንን ለመናገር የሚመጥን ሰውነት የለም። እውነተኛ ፍቅሯ ያደረበት ሰው ሲገኝ ነው ማስተማር ያለበት። በእውነቱ ለመናገር እኮ አይደለም። ስለ እመቤታችን ፍቅር እኮ ለመናገር አይደለም የሚነገር፣ ከአንጀት ፍቅሯ ይሰማሃል። ስሟ ሲጠራ ምን ይሰማሃል? አስበው እስኪ። ስሟን ማክበር ያልተማረን ሰዎች ሆነናል እኮ። መድረክ ላይ ወጣ ግን ድምፅ ማጉያ ይዘህ የአምላክ እናት ቤታችሁን በበረከት ትሙላት እንዴት አደርግላችሁ? እመቤታችን ምን ትለነ? ታያለች እኮ አለች፣ በቅርብ እኮ ትናገራለች እኮ። ዛሬም ወዳጆች አሏት እኮ ትናገራለች። የሚያስከፏትን ታውቃለች፣ አስመሳዮችን ታውቃለች። ስሟን መነገጃ ያደረገውን ሰው ታውቀዋለች። የአብነት ተማሪዎች ዕዳ እንዳይሆንባችሁ ባካችሁ ከአንጀታችሁ ስሟን ውደዱ። ስሟን ከአንጀታችን እንውደደው። ስሟን ጠርታችሁ ለበላችሁት እንጀራ እንኳን የውለታ ስሜት የሚሰማው እኮ ሰው እኮ እንኳን ለእመቤታችን ስሟን ስትጠሩ ስለ ፍቁሯ ብሎ የሚዘከራችሁን ሰው እንኳን ውለታ የማሰብ ጭንቅላት አጥተናል እኮ። እግሩን አንፈራጦ እግሩን አንዱ እግሩ ላይ ሰቅሎ እንኳን ጸሎት አልኳችሁ ቅጸላ እንኳን ሲደረግ የእመቤታችን ስም የእግዚአብሔር ስም እየተጠራ ሰው አንፈራጦ እንዴት ይቀጽላል? ቆመን እንቀጽል አይደለም መቼም ሰው ያን ያክል ይደክማል፣ ያማል። ነገር ግን ስሟ ሲጠራ በነገራችሁ ላይ ጥንት አባቶቻችን ምን ያደርጉ ነበረ መሰላችሁ? የጌታችን የእመቤታችን አንቀጽ ሲደርስ ወንበር ላይ ምንም ይሁን ብድግ ይላሉ እኮ። አታውቁም? በርከክ የሚሉ ሁሉ ነበሩ እኮ። እጅ ይነሳሉ እኮ። አንድ ቀን እዚህ የካቲት ኪዳነ ምሕረት መሰለኝና እንታ መተው አስቀደሱ። ውስጥ ይግባ አሏቸው። አይ እሱ የቅዳሴ ስፍራ ነው ብለው ከውጭ ሆኑ። ስግዱ ለእግዚአብሔር በፍርሃት አለ ዲያቆኑ። የመጀመሪያው በእንተ ቅድሳት ማለት ነው። ሁሉ ሰው ሄዶ በቂጡ ዝርፍጣል ወንበር ላይ። ልብ በሉ እንግዲህ ተቀመጡ አይደለም ያለ፣ ምን በሉን ያለ። የሚገርማችሁ እንግዲህ ጥምጥማችሁ ታውቁታላችሁ፣ አለባበሳችሁ ያ ጥምጥማችሁ። ከነዚያው ሁሉ ሙሉ ፍትሐ ዘወልድና በእንተ ቅድሳት እስከሚነበብ ድረስ ግንባራቸው መሬቱ ላይ ነው የነበረ። ቅስቅስ አይሉ አንተ መድኃኔዓለም
አስቡት። አማራጭ ማጣት ነው በአጸደ ሥጋ ያሉ አባቶችን እንደዚህ ማጋለጡ። ግን ያው በአደባባይ የሚታይ ነገር ነው። ተደብቀው ያደረጉት ነገር ስላለ በድብቅ የሚደረግ ነገር አልናገርም። የአደባባይ ነገር ስለሆነ ነው ስናስቀድስ በአደባባይ ስለሆነ ማለት ነው። እግዚአብሔርን ምክንያቱም በፍርሃት ሆናችሁ ለእግዚአብሔር ሰገዱ አለ አይደለም። ቁጭ ስንል ምን ማለታችን ነው? አትድከም እኛ እንፈራው ማለታችን አለ። ሎቱ ስብሐት። ስግዱ ሲባል ቁጭ ማለት እኮ አትድከም፣ ያንተ ትእዛዝ ለኛ ምንም አይደለም ማለት ይመስላል እኮ። አንዳንድ ሰው ምን ይላል? አይ ደዌ ያለባቸው አሉ። ኧረ ተው እባክህ አትቀልድ። እኔ ነፍሳቸውን ይማር አለቃ ገዳሙ ሰዓታት ላይ በጣም ታመው ደክመው ሰዓታት መቅረት አይወዱ። ስለዚህ ምን ያደርጋሉ? ተዘከር እግዚኦ ኪዳና ግብርቲከ ሲባል ሰዱኝ በዛ ሰዓት አስታውሳችሁ ብለው ውስጥ ላለው ሰው ይናገራሉ። በዚያ ሰዓት ይዟቸው ይመጣሉ። ንኢን ብቻ ነው የሚሳተፉት። ያው በጣም ደክመው ታመው ስለነበረ ያውም ሆኖ ንኢ ሲባል ስርዓተ ቤተክርስቲያን አለ አይደል? ባጭር ታጥቆ እየተሰገደ አይደለ? ንኢ ሲባል እንደ ህመማቸው መቀመጥ ነበረባቸው አይደል? በሰው ተይዘው ነው የሚመጡ። ግን ምን ያደርጋሉ? ትራሳ መተው ጉልበታቸው ታች ያለውን ይሄን ሲሚንቶውን መሸከም ስለማይችል ጨርሶ ትራስ ይደረጋል። እዚያ ላይ ይመረከካሉ። ተዘከርና ንኢ እስከሚያልቅ ድረስ እግዚኦታው ያ ባለ 6 አንቀጹ እግዚኦታ እስከሚባል ድረስ ተንበርከከው ይቆያሉ። ልክ እንዳለቀ ጸሎተ እግዝእትነ ማርያም አለች አይደል? መጨረሻ እሷን ብለው አቡነ ተቀብለው ወጥተው ቤታቸው ይሄዳሉ። አስቡት። የብሉይ የሐዲስ መምህር አይደሉም፣ ካህን ናቸው። በቃ እግዚአብሔርን የሚፈሩ ካህን እና የእመቤታችንን ፍቅር መሸቀጫ ከሚያደርጉ ሰዎች ታምረ ማርያም ሲነበብ ከኛ የሚጠበቀው ምንድን ነው? በስርዓት ማንም ያንብበው። ከኛ የሚጠበቀው ምንድን ነው? ማዳመጥ። የሚያነበውን ሰው ግን በዛ አይደለም የምንለካው። አንድን ሰው ታምረ ማርያም ስላነበበ ጻድቅ ነው ማለት አይደለም። አንድ ሰው ታምረ ማርያም ስላነበበልን መድረክ ላይ ወጥቶ እሱ የእመቤታችን ወዳጅ ነው ማለት አይደለም። በሁለት ምክንያት ላይሆን ይችላል። አንደኛ ስራው ስለሆነ የሚያነብ ብዙ ሰው አለ። እንጀራው ስለሆነ ስለፈለገ አይደለም፣ እንጀራው ስለሆነ። ሁለተኛ ደግሞ እንዳልኳችሁ በዓላማ ስራ የተብሎ አዲስ አበባ ብትሄዱ በቃ ነው ስራው። ታዲያ ደግሞ ለአባባሉ ቃና ሁሉ ያወጡለታል አይደለም ያላችኋል ሲያነቡ። የሚገርማችሁ ነገር ይሄኛው ህጋዊው ካህን በተለይ በዚህ በክፍለ ሀገር ያለው ንባብ ብዙ ችሎታ የለው። ብዙ የታውቁታላችሁ። ምን ብንደባበቀው ለት የለውም። እነሱ ትኩረት የሚስበው ምንድን ነው? ጥርት አድርገው ምን ይማራሉ? አማርኛ። ግዕዝ አነቡም። ተመልክቷቸው አማርኛ ነው የሚማሩ። ከዛ በኋላ እያንዳንዷን ቃል ርግጥ እያደረጉ ሰው ጆሮ እንዲገባ ርግጥ እያደረጉ ይሄ ነገር እኮ ታዲያ ይጠቅማል አትበለኝ። በነገር ላይ እንዴት ዋላችሁ? አይጠቅምም። ለምን ብትለኝ በነገር ላይ እስቲ አንድ ጥያቄ ልጠይቃችሁ። ሰይጣን መጥቶ ሰይጣን መሆኑን አውቀህ ማለት ነው ጾም ቢልህ መልሱ ምንድን ነው? ይኸውልህ ጾማለሁ አትለውም፣ ለሱ መታዘዝ ይሆናል። አልጾምም አትለውም፣ አልጾምም ማለት አትችልም። የእግዚአብሔር ትእዛዝ ነው መጾም። መልሱ ምንድን ነው? ሆርም ድሬ ሰይጣን፣ አዎ ሰይጣን ከኔ ሂድ ዞር በል ነው መልሱ። ንግግር የለም። እና ነገ ከነገ ወዲያ ለሚያመጡት ጥፋት በምዕመናን ልብ ውስጥ ለመግባት ከሚያደርጓቸው ነገሮች አንዱ ይሄ ነው። የአምላክ እናትን ስሟን በመጥራት ሰው ትደልል ይሆናል፣ እሷን ግን አትደልላትም። ላቲ ስብሐት። የሚገርማችሁን ነገር እንደዚህ ከሚያደርጉ መነኮሳት መካከል አንዱ እገሌ አልላችሁም፣ አንድ ቅዱስ ሰው ከበረሃ መጡ እና ባሉበት በበዓታቸው ተቀምጠው እዛው ታምረ ማርያም የሚያነብበት አውደ ምሕረት ላይ አትሮንስ ላይ ቆሟል። እዛው ሆኖ ነው የምታሳያቸው ለእኒያ ሰው። ያ ሰው ይታይሃል ትላቸዋለች። በእኛ ዘመን ነው፣ አሁን ዘንድሮ የተደረገ ነገር ነው የምነግራቸው። ታይሃል እዚያ ላይ? አዎ ይታየኛል። ማን ነው ትላቸዋለች። አባገሌ የሚባል በዚህ ዘመን የሚታወቅ ሰው ነው። አይ ተሳስተሃል፣ እንደገና አየው ብላ ትላቸዋለች። እንደገና ቀና ሲሉ ቀንድ ነሽ፣ ጥፍር ነሽ፣ ጥርስ ነሽ፣ ይሄ በስዕል ላይ ያለው ጋኔን አለ አይደል? እሱ ደንግጫ ማተውኩኝ። አይዞ አትደንግጥ፣ ቅድም ያየውም አሁን ያየውም አንድ ናቸው። ይሄ አድሮበት ነው የሚያስደርገውን ነገር ሁሉ የሚያስደርገው ይሄ አድሮበት ነው እና ማደሪያው ነው። አፉን አፍ አይኑን አይን አድርጎ የሚሰራበት እሱ ነው ብላቸዋለች።
ይህ ሰው ወጥቶ ተአምረ ማርያም ሲያነብላችሁ ብዙ ጊዜ ታውቁት ይሆናል። ወይ መሀል ሀገር ይሆናል ወይ ሌላ ቦታም ይሆናል። እንድንጠነቀቅ ብዬ ነው። ግን አንድ ማስጠንቀቂያ ሰጥቻችኋለሁ። ተአምረ ማርያምን ማንም ያንብበው፣ በወቅቱ የኛ ስራ ምንድን ነው? ማዳመጥ። አክብረን ማንም ያንብበው፣ ተአምሯን አክብረን እናዳምጣለን። ነገር ግን ለሰዎች ወጥመድ መጠመጃ ግን እንዳንሆን መጠንቀቅ አለብን። ሰዎችን የምንለያቸው ከፍሬያቸው እንጂ ከንግግራቸው አይደለም። ጌታ ተብለን ምን አለ? ወእምፍሬሆሙ ተአምርዎሙ፣ ከምናቸው ታውቋቸዋላችሁ። ሰው በስብከቱ አይደለም ማንነቱ የሚገለጥ፣ በንባቡ አይደለም ማንነቱ የሚገለጥ። ሰው ከፍሬው ነው። ቅድስና የሌለው ሰው ከቶን የእመቤታችን ወዳጅ ሊሆን አይችልም። ነጋዴ እንጂ ሸቃጭ እንጂ። መከራን የተሰቀቀ ሰው ለክርስቶስ ሩቅ ነው። ሁላችንም ብናስብበት መልካም ይሆናል። እንዴት ዋላችሁ? ደስታ ምንድን ነው? ደስታ ምንድን ነው? አማርኛው ተለወጠባችሁ? እሺ፣ ደስታ ምንድን ነው? በነገራችሁ ላይ ደስታ የሚለው ቃሉ ራሱ ይመራናል አይደል? ደስ አይደለም የሚለው ደስ አይደለም እንለው ደስታ። ታ ብዙ ጊዜ ብዙ ቦታ ይጨመራል አይደል? ለምሳሌ ማሩኝ ላይ ታጨምሩበት እስኪ። ማሩኝታ፣ ይቅርታ ሲባል ሰው አሁን ይቅርታ አንድ ቃል ይመስላችኋል? ነው ቃሉ ይቅር ነው። ታ ተጨማሪ ነው። ምንድነው ይባል? ሰፊክስ ነው የምትሉት በእንግሊዝኛ። ይሄ ድረ ስር ቅጥያ እንደሚባለው ይቅር ነው ቃሉ። ይቅርታ አንድ ወጥ ቃል አይደለም ማለት የራሱ ስሮ ቃሉ ይቅር ነው። ይቅርታ፣ ደስታ፣ ማሩኝታ፣ ይበሉኝታ ይባላል አይደል? ይበሉኝታ፣ አንተ እኮ ይበሉኝታ ትወዳለህ። ከዛ ደግሞ ይሉኝታም ይባላል። ይበሉኝታና ይሉኝታ የተለያየ ነገር ነው። በነገራችን ላይ ይበሉኝታ ውዳሴ መሻት ነው። ይሉኝታ ሰዎችን ላለማስቀየም ብለን የምናደርገው ነበር። ይሉኝታ ነው። ይሉኝታ ቃሉ ምንድን ነው? ይሉኝ ነው። ታ ተጨማሪ ነገር ነች። ደስታ ማለትም ደስ መሰኘት። ደስ መሰኘት በሳይኮሎጂ የራሱ ብዙ ትርጉም አለው። እኛ ግን የምናውቀው በባህላችንም በስነ ተፈጥሮም ደስታ ማለት ሰዎች የሚያስደስታቸው ወይም ደግሞ ለነርሱ በጎ ሆኖ የሚታያቸው ነገር ሲያዩ፣ ሲሰሙ፣ ሲያገኙ፣ ሲያስቡ ነው። አይደለም? በሕዋሳት ነው አይደለም? ደስታ የሚሰማ በምንድን ነው? በሕዋሳት ነው። በሕዋሳት አልፎ ነው። እንዴት ዋላችሁ? እኛ ብዙ ጊዜ ለምሳሌ አንድ ሰው የወርቅ ስጦታ ቢያመጣልን ደስ ይለናል አይደል? ኧረ ደስ አይለንም? ይልሃል። ለግራም 20 ምናምን ሺህ ብር አስበው። ደስ ይላል አይደለም? በነገር ላይ ደስታው ደስታ ያለ የት ላይ ነው? አይምሯችን ላይ ነው አይደለም? ቦታው እሱ ነው። ነገር ግን በምንድን ነው የገባ? በአይን ልሰጥ ነኝ ብሎ ሲል በምንድን ነው የሚገባ? አይነ ስውር ከሆነ ዳሶ እሱ ብቻ አይደለም። በነገር ላይ በጣም ውድ ጫማ ተገዝቶልህ ስትጫማው ታየውና ሁለት ደስታ ስትረግጠው ምቾት። ሕዋሳት ናቸው ደስታ። ስጋዊ ደስታ የሚገባባቸው ሕዋሳት ናቸው። ስጋዊ ደስታ ሰው ሲበላ ደስ ሊለው ይችላል፣ ሲጠጣ ደስ ሊለው ይችላል፣ ሲዘምር ደስ ሊለው ይችላል፣ ሲጫወት ደስ ሊለው ይችላል፣ የሆነ ነገር በማየት ደስ ሊለው ይችላል። አብዛኛው ደግሞ እንደምታውቁት የዚህ ዘመን ብቻ ሳይሆን በስነ ተፈጥሮ አብዛኛው ወጣት ወንዱ ደስ አለኝ የሚል ምን ሲያይ እንደሆነ ይታወቃል። ደህና መልክ ያላት ሴት ሲያይ በቃ ፍጥጥ ብለህ ከቀረህ ችግር አለ ማለት ነው። ሴቱም እንደዛው። ነገር ግን ቅዱስ ዳዊትም እንደገና ቅዱስ ጳውሎስም የተናገሯቸው ኃይለ ቃል አሉ። ቅዱስ ዳዊት ምን አለ? ተፈስሑ በእግዚአብሔር ነው አላችሁ። የደስታ ምንጭ ማን ነው? ደስታ ራሱ ማን ነው? ፍቅርም እግዚአብሔር ነው፣ ደስታም እግዚአብሔር ነው፣ ሰላምም እግዚአብሔር ነው። ከእርሱ የተሰጠን ነው ደስታ ማለት። አንድ ሰው በቁሳቁስ እና በሚታዩ ነገሮች መደሰት ሲጀምር ወይም እነዚያን የደስታው ምንጩ ሲያደርግ በረቂቅ ነገር የመደሰት አቅሙ እየቀነሰ ይሄዳል። አሁን እኛ ተርታ ሰዎች ነን። እኔም እናንተም በእንደዚህ በቁሳቁስ አንደሰት ብለን ብንልም አንችልም። ለምን? ገና ነን፣ ምድራውያን ነን፣ ከስጋዊ ከደማዊ ነገር አልወጣንም። ነገር ግን ራሳችንን ማለማመድ ያለብን ነገር አለ።
ደስ መሰኘት በእግዚአብሔር ነው። በቃ በእግዚአብሔር በምክንያት ነው አይደለም፣ አለ ምክንያት። አባቶቻችን በእግዚአብሔር ሁለት ጎዳና አለው ደስ ለመሰኘት፣ በምክንያት አለ ምክንያት። በምክንያት የሚባል የእግዚአብሔርን ከሃሊነቱን ለኛ ያደረግልን ነገር በማሰብ ለምሳሌ አይን እኮ አለኝ ብላችሁ ደስ ብሏችሁ ያውቃል? እንዴት ባላችሁ ደስ ብሏችሁ ያውቃል? አያውቅም። ለምን ይመስላችኋል? በነፃ ስለሆነ ያገኘ ነው። በነፃ የተገኘ ነገር። በነገራችሁ ላይ ሰርታችሁ ካገኛችሁ 1000 ብርና ወድቆ ተገኘው የትኛው ነው ዋጋው የሚገባችሁ? ሰርታችሁ ያገኛችሁት ነው። ታዲያ የአይን ዋጋ የሚገባ መቼ መሰለ? 1-2-3 ቀን አይን ጠፍቶ ቢያበራል ጊዜ እንዴ አይንህን በምን ምናምን ብትለው የለም። የዛሬ ሰው እኮ አንድ አይንህን ላጥፋውና ሚሊዮን ብር ልስጥ ብትለው ያጨበጭባል። ገንዘብ ልስጥሽ ተብላ ልብሷን የምታወልቅ ሴት በነገራችሁ ላይ አይኗ ቢጠፋ ይሻላትም። ለመፍረድ አይደለም። አየ በምክንያት መደሰት ማለት የመጀመሪያው ምክንያት ምንድን ነው? እኔ ስለፈጠረኝ አካል አክል ስለሰጠኝ አይን ስለሰጠኝ ደስ ሊለኝ ይገባ ነበር፣ ግን ትዝ አይልም። ጆሮ ስለሰጠኝ። አንዳንድ ጊዜ በነገራችሁ ላይ አንድ ደራሲ ዘመናዊ ደራሲ ነው የሚናገረው ነገር አለው። ደስታ ከፈለክ ይላል። እኔ ግርመኛል ሰውየው። የአማኒ ነገር እኮ ነው፣ ግን ይቀላቅላል። ሲያስፈልገው እንደ እስላም ሲያስፈልገው እንደ ክርስቲያን የሚሆን ሰው ነው። ስለማን እንደማወራ አንዳንዶቻችሁ የምታነቡ ሰዎች ታውቁታላችሁ። እና መጀመሪያ እምነቱ ኦርቶዶክስ ነበር ከእናት አባቱ፣ ቀጥሎ ፕሮቴስታንት ሆነ፣ ቀጥሎ እስላም ሆነ፣ እንደገና መጨረሻ ደግሞ ኦርቶዶክስ ሆነ፣ እንደገና ደግሞ ኤቴይስት ሆነ። ዝብርቅርቅ ያለ እና ግን ለምን መሰላችሁ? ለዘለፋ ነው የማነሳው። ይሄ ሰው ምን ይላል? ምን ያስደስታል ሲባል ከእንቅልፌ ስነቃ በጣም ደስታ ነው የምሞታል። ለምን ሙቼ ብቀርስ? ከዛስ ካልጋ ለወርድ ስል ስንጠራራ በቃ ደስታ ነው የምሞታል። አስባችሁታል? በነገራችሁ ላይ መቼ እንደገባኝ ታውቃላችሁ? አንድ ሰሞን ሐኪማችን አለች ነግሬያታለሁ፣ አሳክማኛለች። ውጋት የሚባል ምን ታውቃላችሁ? እንኳን መንጠራራት መተንፈስ ብርቅ ይሆናል። መተንፈስ አትችሉ። ልተነፍሱ ስትሉ አየር ወደ ውስጥ ለማስገባት ስትሞክሩ ነው ውጋቱ የሚጨምር በጣም ከመጠን በላይ እና ልክ 10 ደቂቃ 20 ደቂቃ እንደ 30 ደቂቃ ይቆያል። አስቡት፣ ትንፋሽ ሄዳችሁን ይዛችሁ ማለት ነው። እንግዲህ አይጣል ነው ዝም ብሎ ከላይ እየተነፈሱ ልክ ለቆ ሲሄድ ይታወቃል። የሆነ ነገር ውርድ ሲል የመጀመሪያ ስራ እንደሆነ ታውቃላችሁ። እውነቴን ደስ ይተንጠራ ተመስገን ጌታ። አያችሁ የዛን እንኳ እምነት የሌለውን ሰው ንግግር ለመረዳት እንኳ እስከያመኝ ድረስ ወሰደብኝ ማለት ነው። እና ከዛ ቀጥሎ ጫማዬን ስለብስ ደስ ይለኛል አለ። ለምን? ይሄ እግሬ ተቆርጦ ቢሆን ጫማ አልለብስም። ይሄ ሰው ለራሱ እንዲህ አይነት ደስታ ፈጥሮ እኛ እንዴት ነው ይህንን ላደረገ እግዚአብሔር? እኛ እንግዲህ ይሄ ስጋዊ ሰው ነው እኮ እንደዚህ የሚለው፣ ምድራዊ ሰው ነው፣ ለመንፈሳዊ ነገር አብነት የማይሆን ሰው ነው። እና ደስታ የሚገኝ ከእግዚአብሔር ነው። ልብ በሉ። እንዴት ዋላችሁ? ሕፃን ልጅ እናቱን ሲያይ ደስ ይለዋል አይደለም? ምክንያት በቃ ደስ ይለዋል። ካልተመለሳችሁ እንደ ሕፃናት ካልሆናችሁ እኮ ለዚህ ያስተረጉማል። መጀመሪያ ስለሰጠን ነገር ደስ ይበለን፣ ቀጥሎ በመስቀል ላይ ስላደረገልን ነገር ደስ ይበለን፣ በመጨረሻው ግን እግዚአብሔር ስለሆነ ስለ እግዚአብሔርነቱ ደስ ይበለን። ተፈሱ በእግዚአብሔር ደስ ይበላችሁ። ይሄ ስላደረገ ያን ስላላደረገ ብቻ አይደለም፣ ደስ ይበላችሁ። ያ ግን ወደ ምን ጠርቶ ይወስደናል? ቅዱስ ጳውሎስ ምን አለ? ስበላ ደስ ይለኛል ነው ያለ። እንዴት ዋላችሁ? ስበላ ደስ ይለኛል ነው ያለ። ስጠጣ ደስ ይለኛል፣ ስንትከባከቡኝ አላለም። እትፌሳ በሕማሜ በምን ደስ ይለኛል? አረ በሞቴ። በደንብ ተናገሩ። ምስጢሩ ምንድን ነው? በነገራችሁ እንዴት ሰው በመከራ ደስ ይለዋል? በነገራችሁ ላይ እንኳን የቀረን በአስጨናቂ መከራ ቁንጥጫ ታውቃላችሁ? የዘመን ትውልድ እኮ ቁንጥጫ ያውቅ። ቅድም አንዲቱ ባሏ ውጭ ሀገር ነው ያለ። ያ ማለት ዶላር አላት ማለት ነው። ላክላት አንተ ቤተሰብህን ትጨቆናለህ። በጣም ሞባይል አትንኩ ትላቸዋለህ። ያንቺ ልጅ የቤቱ ምን አለው? ሕፃን እኮ ነው፣ ገና 6 ዓመቱ ነው። አሁን ነው በዚህ ወር 6 ዓመቱ የሞላው አለች። ምን አለው ቤቱ? ፒሲ አለ፣ ላፕቶፕ አለ፣ አይፓድ አለ፣ ምናምን አለ። ዘረዘረችው። ይሄ ልጅ አድጎ
ወይ ይገልሻል ወይ ደግሞ ሰድቦሽ ይሄዳል። ይሄ ትንቢት አይደለም። የሚገርማችሁ ነገር ትናንት አንድ ሰው ቤት ለህፃን ልጅ ሞባይል ይሰጡ ያለሁ ተው ብዬ ስቀማ የሆነ እንግዳ ሰው እዛ ተቀምጧል። ምንድነው አንተ ደግሞ የትልቁ አልበቃ ብሎ ህፃናት ትጨቆናል? ይዩበት እንጀል አፍህን አትክፈት። አያገባ እንግዳ ነህ፣ አፍህን ዝጋ። እንግዲህ የቤቱ የገዛ ልጁን አባላሽቶ ጨርሶ መጥቶ ይሆናል የሰው ልጅ ሊያበላሽ ደግሞ። በነገራችሁ ላይ ለአንድ ህፃን ልጅ ሞባይል ምኑ ነው? ትናንት ፍራንስ ያጸደቀችውን ህግ ሰምታችኋል? ከ15 ዓመታች የሚለው ህግ ኒውዮርክ ላይ ወጣው ህግ አልሰማችሁ? ፈረንጆች እንኳን ልጆቻቸውን ማጨማለቅ የሚያውቁበት ነጮች እንኳን አሁን ገብቷቸው ለምንድነው ልጆቻቸውን ከሴልፎን ለማራቅ የሚሞክሩት? ተጎድተው አዩት ልጆቻቸውን። በነገራችሁ ላይ በዚህ ዘመን ራሱን የሚያጠፋው ሁሉ ሰው ከምን አግኝቶት ይመስላል? የት ይመስላል? ራሱ ይሄ የምትመለከተው ይሄ ሞባይል ስክሪኑ ላይ ያለው ላይቱ ራሱ ገብቶ አይምሮ እንደሚያዘባ አታውቅም? የአይን ሐኪም አለች። እንዲህ አይኔን እያመመኝ ይሄን ሳይ አልኳት፣ አይ ሌላውን ላንተ ልተው፣ ነገር ግን ሁልጊዜ የተወሰነ ደቂቃ ካየ በኋላ በትንሹ ለ20 ሰከንድ ከሞባይሉ አይንህን አርቀህ ወይ ግድግዳ ወይ የሆነ ነገር ራቅ ያለ ነገር ተመልከት፣ አሊያ ሌላውን የውስጡን ነገር ተውና አይንህ እዚህ በኋላ በጤና አይኖርም። አስቡት እስኪ እኛን እየጎዳን ያለውን ነገር እኛ እንደተጎዳን እንኳን ሳናቅ በድንቁርናችን ጭራሽ ለህፃናት ከባድ ነው። ህፃናትን በሞባይል ደስ እንዲሰኙ ደግሞ የሚገርማችሁ ነገር ምን ያህል ክፉ እንደሆነ የምታውቁት ህፃናት ምንም ብትሰጧቸው የማይታለሉት የመጨረሻ የሚታለሉ ምን ሰጧቸው ነው? ለምን ይመስላችኋል? በጣም እኮ የሚያሳዝን። ህፃናትን መደሰት በሚገባቸው ነገር እንዲደሰቱ ማድረግ ሲገባን በማይሆን ነገር ደስታ እናስተምራቸዋለን። ነገ ያንን ሲያጡት ገመድ ገዝቶ የምናምን መርዝ ገዝቶ ሲጥልላል አለቀ። እንዲያም ሲል ደግሞ ሄዶ ፈረንጅ ሀገር ከሆነ ደግሞ ጾታዬን ልቀይር ነኝ ይላል። አልነገርኳችሁም? ከዓመታት በፊት አንዲት ውጭ ሀገር ያለች እኛ ጉባኤ የምትማር እግዚአብሔርን አመስግንልኝ እባክህ፣ ትልቅ ምስጋና እመቤቴን አመስግንልኝ አለች። ምን አገኘሽ አልኳት። አለ ምክንያት ስለማትል ብዬ ነው። ልጅ የሴት ጓደኛ ያዘልኝ እና ወትሮ ምን ልይዝ ኖሯል? አይ አላወቀውም። እኛን ሀገር ኢትዮጵያዊ ናት? ኧረ አይደለችም። ኦርቶዶክስ ናት? ኧረ በጭራሽ። የት ነው ሀገሯ? ላቲን አሜሪካ ነው። ምንድነው እምነቷ? እንደዚህ አይነት እምነት ሴት መሆኗ ራሱ ያስመሰክር። አቸሮ መድኃኒዓለም አስቡት። እነሱ እስከ አቅም በላይ። በነገራችሁ ላይ አሜሪካን ሆኖ ልጅ ከማሳደግ እዚህ በየቀኑ ኩንታል መሸከም ይሻላል። ኩንታል ታውቃላችሁ? ኩንታል በእናንተ እንግሊዝኛ ኩንታል ታውቃላችሁ? 100 ኪሎ ማለት ነው። የትሆነ 1/10 ማለት ነው። አታውቁም? ኩንታል ማትበላ ይመስል ኩንታል አላውቅም። ኩንታል መሸከም ወገቡ ያገብጣል አይደል? ያንቀጠቅጣል አይደል? እሱ ይሻላል። በነገራችን ልጅ ገንዘቡ ምኑ አይደለም። እዛ ልጁ ያንተ አይሆንም። ትምህርት ቤት ሲሄድ ሌላ ነገር ነው የሚያስተምሩት። በጣም ከባድ ነው። ስራህን አሰረም ሰዓት የለኝም እና መች ነገርከኝ? ሩብ ጉዳይ አለፈው። ሩብ ጉዳይ እኮ ነው ያልኩህ፣ አለፈ። አሁን 10 ጉዳይ ሆኗል። እንዴት ዋላችሁ? ለሁሉም መንፈሳዊ ደስታን በእግዚአብሔር መደሰትን መጀመሪያ በነገራችሁ ላይ አባቶቻችን ምን ይላሉ? በእግዚአብሔር ደስ የመሰኘት ቀዳዳው ምንድነው ሲባል የእግዚአብሔርን ሕግ በመፈጸም ደስ መሰኘት ነው የመጀመሪያው፣ ከመከራ የሚቀድመው። አየህ፣ ምጽዋት በመስጠት ደስ እንዲል ራስን አስተምረው። በቃ መስጠት በነገራችሁ ላይ ከመቀበል መስጠት ነው የሚያስደስት። ሞክሩት፣ እንሞክረው። ደስ ይላል ስሰጥ። ለዚያ እኮ ነው ቅዱሳን ሰጥተው ልብሳቸው አልቆ ራቁታቸውን ሲቀሩ እና አባ ዘግሩም እና አባ ዮሐንስ ገዳማዊ ደስ የሚላቸዋል። ራቁታቸውን ቆሞ እኮ ደስ የሚላቸው። በምጽዋት መደሰት፣ በጾም መደሰት፣ በጸሎት ደስ መሰኘት፣ በስጋው ደግሞ በንስሐ ቅዱሳት መጻሕፍትን በማንበብ በነገራችሁ ላይ ገድላትን በማንበብ ድርሳናትን በማንበብ ደስታ በምን ይገለጣል ብሎ ሰውነት ሞቅላል። አንዳንድ ጊዜ ሳቅ ያመጣል፣ አንዳንድ ጊዜ ለቅሶ ያመጣል እኮ። መጻሕፍት እያነበቡ መምህሮቻችን ይስቃሉ፣ መሀል ላይ ያለቅሳሉ። የሚያስለቅሰው ላይ ያለቅሳሉ፣ የሚያስቀው ላይ ይስቃሉ። የሚያስቅ መጽሐፍ ላይ ምን አለ ብትሉ የሚስቁት እኮ ሲገረሙ ነው። በጣም የሚያስደንቅ ነገር ሲገርማቸው ፍግግ ይላሉ። እና በመጻሕፍት በቅዱሳት መጻሕፍት በእግዚአብሔር ቃልም ደስ መሰኘትን መማር ይገባል። ቅዱስ ጳውሎስ በመከራዬ ደስ ይለኛል፣ ትፌሳ በሕማሜ
ብሎ ያለ የክርስቶስ የመድኃኒታችን ጎዳና ሄዶ ልቡ ከጌታችን ውጭ ሌላ ምንም ነገር የማያስብበት ደረጃ ላይ ስለደረሰ ሲገርፉት ደስታ ነው የሚሞት። አባ ቄርሎስ የሚባሉ ገዳማዊ ያደረጉት የሚባሉትን መጨረሻ ላደርግላችሁ ማጠቃለያ። አባ ቄርሎስ የሚባሉ ገዳማዊ ጌታችንን አንድ ነገር ለመኑት። ከወዳጅነት የተነሳ ምን ትፈልጋለህ አላቸው። ጌታዬ ፍቅር ስጠኝ አሉት። እሱንማ ሰጥቻለሁ። አይ ሰው ሰውን የሚወድበትን አይደለም ወይ ሰው እግዚአብሔርን የሚወድበትን አይደለም እና ምንድን ነው የፈለግ? አንተኛ የምትወድበትን ፍቅር ስጠኝ፣ በዚያ ወንድሞችን እህቶችን ወገኖችን ልውደዳቸው ብሎ ለመኑ። ይሄ ተጠይቆ ማያውቅ ጥያቄ ነው። የጌታ መልስ ምን ነበረ? አትችለው ነው። እባክህ ልሞክረው ቢያንስ። በጣም ሲለምኑት እሺ ብሎ ሰጣቸው እና አንድ ጊዜ በበረሃ ሲሄዱ ሽፍቶች አገኟቸው። አይተው በማየት ብቻ ደስ አሏቸው። በቃ ወደዷቸው። ልብ በሉ ሽፍቶች ናቸው። ምናቸው ደስ ይላል? ሽፍታው ምኑ ደስ ይላል? ሊገድሏቸው አይደል? እንደሚገድሏቸው ደስ አላቸው። ልክ ሄዶ መሬት ላይ ሲጥሏቸው ይሄ መውደዳቸው መቼስ ፍቅር ይጨምራል ይቀንሳል የሚባል ነገር አለ። እንግዲህ ለየት ያለ ደስታ ስሜት ይሰማቸዋል። ሲረግጧቸው በእያንዳንዱ እርግጫ የፍቅርና የደስታ ስሜት አለው በጣም እና ግራ ስለገባቸው ሽፍቶች ይሄ ሰውዬ ምንም አያመውም እንዲህ ብሎ መጨረሻ ላይ ይሄን ጸጉራቸውና ቆዳቸውን አይደል የገፈፉት ይባላል። እንደዛ እያደረጓቸው ህፃን ልጅ እናት ህፃን ልጇን እንደምትዳስስ በፍቅር እንደዚያ ነበር የሚያደርጉ። ሽፍቶቹ ኋላ ትተዋቸው ሄዱ። ሲሄዱ ምኑ መጣ? ስቃዩ። ምን ዋላችሁ? እንዴት ዋላችሁ? ስቃዩ መጣ። ቅዱስ ቄርሎስ ሰማዕታት መከራቸው ይሰማቸዋል ብሎ ጠየቁት አይደል? ይሰማቸዋል፣ ግን ፍቅረ ክርስቶስ ያስታግስላቸዋል። ጌታችን መጥቶ እሳ አላቸው። ጌታዬ ውሰድልኝ፣ ያቺ የነበረችው ትሻለኛል። በነገራችሁ ላይ የእሱን ሙሉን ሰጥቷችሁ እንዳይመስላችሁ፣ ጠብተዋ ናት እች። ግን ያ ሁሉ ስቃይ እየደረሰባቸው ውስጣቸው የነበረ ምንድን ነው? ደስታ እና እግዚአብሔር መድኃኔዓለም መከራውን ያርቅልን። የሚመጣ ከሆነ ደግሞ ደስ ብሎን የምንቀበልበትን ልቦና ይስጠን። ዛሬ ነቢዩ ቅዱስ ዮናስ አባታችን ከአሳ አንበሪ ሆድ የወጣበት ለሰብአ ነነዌ ለስብከት የተላከበት ባጭር። ሁለተኛ ደገኛ ሰማዕት መንግስት የናቀ ቅዱስ ዮስጦስ ክቡር ስጋው ጠፍቶ ኑሮ በኋላ በአባቶቻችን ዘመን የተገኘበት ነው። ሌላኛዋ ዛሬ ደግ የሆነች ወጣት ድንግል ክርስቲያን ለተግባር ወጥታ እያለ ክርስቲያኖች አንገታቸው ላይ ሰንሰለት ታስሮ ሲጎተቱ ነደ ልባ በፍቅር አምላካዊ ይላል። ከጌታችን ፍቅር ልቧ ነደደ። ሂዳ ለነዚያ ሰማዕት ሴት እኮ ናት። አስቡት፣ አንዲት ወጣት በስጋ ደካማ የሆነች ሴት ዛሬ ሁሉ መከራ በቤተክርስቲያን እየዘነበ ከቶውኑ ኧረ ተው የሚል ዳኛ አባት አልታደልም። እርግጥ አይገባንም፣ ክፉዎች ነን። ተናገረች፣ ተከሰሰች፣ ቀረበች። ያላረጓት ነገር የለም። መጨረሻ በሳት አቃጥለው ነው የገደሏት። ስለ ክርስቶስ ሰማዕታቶች አውፎሚያ መጨረሻ ዛሬ ከኢትዮጵያውያን ቅዱሳን መካከል በ14ኛው ክፍለ ዘመን ጣናን የቅዱሳን ከተማ ካደረጓት ብዙ ናቸው። ዋኖቹ ግን ሰባቱ ከዋክብት ከሚባሉት አንዱ አቡነ በትረ ማርያም ናቸው። የዘጌው በትረ ማርያም የተባሉ ያው የገዳሙ ታሪክ እንደሚያስረዳው ግንቦት 21 ቀን ስለተወለዱን በትረ ማርያም ወላጆቻቸውም በቤታቸው የሚወዱ ስለነበሩ አባታቸው ተክለ ማርያም እናታቸው ኢላሪያ ይባላሉ። አድገው በጣም የሚታወቁበትን ሁለት ሶስት ገብረ ልንገራቸው። አንደኛው ትልቁ የሚታወቁበት ስብከተ ወንጌል ነው። በጣም ብዙ አረማውያንን አስተምረው አስጠምቀዋል። ሁለተኛው የሚታወቁበት ምጽዋት ነው። ምን ዋላችሁ? ምጽዋት በመስጠት በጣም የታወቁ ነበሩና አንድ ጊዜ ባልንጀራቸው ራበው፣ ቸገረው፣ የሚሰጡት አጡ። ልመና ቢሄዱ ስራ ፈለጉ፣ ስራ የሚሰጣቸው ጠፋ። ይሄ ሰርቶ ገንዘብ ለማምጣት ማለት ነው። ልመና ሞከሩ፣ አልሳካለ። ኋላ አማራጭ ቢጠይቁ ምን አለ እንዲው ገንዘብ ማግኛ ቢሉ አይ በዚህ ዘመን የሚገኝ ሰው ሲሸጥ ብቻ ነው ገንዘብ የሚገኛሉ። ባርነት ሂደው ተሸጡ ለ30 ብር ተሽጠው፣ ያንን ገንዘብ ግን አስፈቅደው ለሱ ሰጥተውታል። ተሽጠው ድሃ ወንድማቸውን ረድተዋል። ብዙ ታምራት ያደርጉ ነበር። እመቤታችን ስለ ፍቅር ጽዋ ሰጥታቸው ነበር። በዚያ ጽዋ ላይ ማያደርገው ጸልየው የነኩት ሁሉ ይድን ነበረ። ብዙ ድንቅ ታምራት አድርገዋል። ሌላኛው ታምራታቸው በትር አለቻቸው። ደህና ዋላችሁ። በቀደም ስለ ቅዱስ ኤፍሬም ብያቸዋለሁ አይደለም? ቅዱስ ኤፍሬም ከአባ ብሶይ በር ላይ በትሩን ተክሎት ገባ። ተመልሶ ሲወጣ ምኑን አገኘው? ዛፍ ሆኖ ቆየ። የእሳቸው ግን በትራቸውን ሄደው አንድ ስፍራ ላይ
አስቀምጠውት ገብተው ሲወጡ ለምልሞ አብቦ ወይን አፍርቶ ያገኙታል። ትተውት ግን አይሄዱም። ያው ምርኩዝ አይቀይሩ፣ ያንን ነው ይዘውት የሚሄዱ። የእመቤታችን በጣም ወዳጅ ነበሩ። እግዚአብሔር በረከታቸውን ያሳድረብን። 17 ከሆነ በ10 ነው ተገናኝተን የነበረ። በ11 ነው አይደለም? በ11 ዮሐንስና ስምዖን የሚባሉ ደጋግ ሰማዕታት ጻድቃን ብዙ ተአምራት ያደረጉ ናቸው። አባ ኢሳይያስ በገዳመ አስቄጥስ በፍልስጤም የሚታወቅ በ5ኛው ክፍለ ዘመን ከነበሩ የመነኮሳት አባቶች አንዱ አባ ኢሳይያስ ነው። አባ ገብርኤል የሚባል ሊቀ ጳጳሳትም ነበረ። በ12 ቅዱስ ሚካኤል ሕዝቅያስን የረዳበት ሰናክሬምን ያጠፋበት ነው። ከቅዱስ ሚካኤል ጋር ሕዝቅያስንም እናስባለን፣ ኢሳይያስንም እናስባለን። ያን ቀን ተወዳጇ እናታችን ቅድስት መቅሪና ወይም ማቅሪና የቅዱስ ባስልዮስ ዘቂሳርያ ትልቅ እህቱ እረፍቷ ነው። ቅዱስ አባታችን አባ ሆር በቤተክርስቲያን ትውፊት የቅድስት ምህራኤል ሞራኤል የሚል ፊልም አይታችኋል? የእሷ ትንሽ ወንድሟ ነው ይባላል ቅድስት ምህራኤል። ቅዱስ አባ ሆር ንጹሕ ሰማዕት ነው ከማህበረተኞቹ ጋር። በ13 ቅዱስ ብስንዲዮስ ነበረ የነቢያትን ትንቢት 3 ደቂቃ ወረድ ሳትለኝ 3 ደቂቃ። እንዴት ዋላችሁ? ኧረ በሞቴ ቅዱስ ብስንዲዮስ የዳዊትን መዝሙርና የነቢያትን ትንቢት በቃሉ አጥንቷል። መጽሐፍ ጉባኤ ቤት ያላችሁ ልብ እንድትሉ በዛው ያጠናውን ነገር ለእውቀት አይደለም፣ ጸሎት። ታዲያ ሲጸልይ ባጭር ታጥቆ ጫማ ውልቆ ጦም ውሎ ነበረ። ያንን ሲያደርግ መዝሙረ ዳዊትን ሲጀምር ቅዱስ ዳዊት ራሱ ይመጣል፣ ቁጭ ይላል፣ ፊት ለፊት እየተያዩ ማለት ነው። በገድለ አባ ሲኖዳ ያለውን ተመልክታችሁት ከሆነ እያነበበ ደቀ መዝሙሩ ንጹሕ ነው፣ የዋ ነው ደቀ መዝሙሩ እና ነቢያት እየመጡ ይጎበኙታል። እነሱ ግን አያይም፣ አባ ሲኖዳ ናቸው የሚያውቁ። እነዚያ ቁጭ ብሎ እያነበበ እያለ አንዱ ነቢይ መጥቶ መሀል ላይ ደክሞታል እና እንቅልፍ ሸለብ አድርጎታል ንባቡ መካከል እና አባ ሲኖዳ ሲገቡ አዩት፣ ቀሰቀሱት። ልጄ የእግዚአብሔርን ነቢይ አታስጠብቀው፣ ንባብ ጨርስ እንዳሸኘው ምለውለት ይባላል። ዛሬም በእምነት ከሚደገምበት ስፍራ ይመጣሉ። አታስታውስም? የወርቅ በምንቸት ድንቆ ማረቆስ ወይም ድንቆ ማረቆን ታሪክ ያው አትቋጥሩም እንጂ ደብረ ብርሃን ሄደን አንድ ጊዜ ነግሬያቸዋለሁ። እሳቸው ባዲያም ሰገድ ኢያሱ ዘመን የነበሩ ደግ ሊቅ ናቸው። የቅኔ የመጻሕፍት መምህር ናቸው። በተለይ በሐዲሳት ትርጓሜ የታወቁ ናቸው። ደብረ ብርሃን ነበር የሚያስተምሩና ወርቅ በምንቸት ወይም ድንቁ ማረቆስ፣ አንዳንዶቹ ወርቅ በምንቸትና ድንቁ ማረቆስን የተለያዩ ሰዎች ያደርጓቸዋል። አንድ ሰው ነው፣ የአንድ ሰው ስም ነው። እና አንድ ጊዜ ተዝካር ኑሮ ዝክርም ቢሉ ደቀ መዛሙርቱ አባታችን ዛሬ ምሳ ስለሌለን ጉባኤ ይታጠፍልንና ሂደን እንብላ፣ ምግብ ድግስ ያልፈናል ብሏቸዋል። እያዘኑ ላኳቸው እና ከአዞ ተክለ ሃይማኖት የሚባል ታውቃላችሁ? እዚያ ጀምረው ደብረ ብርሃን አስቡት እንግዲህ የጎንደር 2 ጫፎቿ ማለት ናቸው። እዚያ አንስተው በእግራቸው እየመጡ የሚማሩ አንድ ደግ መናኝ ነበሩ። እኔ ደግ መናኝ እንደ ወትሯቸው እየሮጡ ትምህርት አመለጠኝ ብሎ ቆባስጥል ላይ ይደርሳሉ። ቆባስጥል ማለት የፋሲል ግንብ ላይ ያለው አይደለም። ዋናውን ቆባስጥል ታውቃላችሁ አይደለም? እቺ ወደ ደብረ ብርሃን ስትሄዱ መተላለፊያ አለች አይደል? በዚህ በግድቡ አድርጎ የሚመጣባት ስፍራ ገበያዋ ማለት ናት። እዛ ላይ ቆባስጥል ላይ ሲደርሱ አንድ ሰው ያስቆማቸውና ያነጋግራቸዋል። ከዛ ሄደው ጉባኤ ሲደርሱ ጉባኤ የለም። የንታ ድንቁ ቆመዋል። የንታ ዛሬ ጉባኤ የለም ወይ? ኧረ የለም። ኧረ ነገሩ አለመኖሩን ሰመንገድ ሰው ነግሮኛል። ማን? እንደ መንገድ ላይ ሲሄድ ለምን ትቸኩላለህ? ጉባኤውን ነው አጥፈውታል፣ ሰማለሁ ብዬ በመጣ ብሎ አለኝ። እንዴት ያለ እንደ መሬትም አልረገጠ፣ ፊቱ ያበራል፣ ጉንጩ እንደዚህ ያለ፣ ጸሙ እንደዚህ ያለ፣ ጠጉሩ ገባ ያለ፣ አይኑ እንደዚህ ያለ። ስንክሳር ላይ ላያችሁትም ከዜና ሐዋርያት የተወሰደ ይለቃል ነው። እንዲህ ብሎ ናቸው። ያመናኝ የዋህ ነው ደግሞ ብቃትም አለው፣ ግን አልገባው። ማን የገባው? መምህሩ። ለካ ወቅቱ ተራው ትርጓሜ ቅዱስ ጳውሎስ ላይ ነው የነበረ። ና አትሮን ዘርጋልኝ መጽሐፍ አንብብልኝ አሉ። ምን ነው? ጉባኤ ላድርግ። ተማሪው በሌለ ብታው ተው እንግዲያውን እኮ አሳድድ ነው እባክህ፣ በባዶ መመለስ የለበትም ነው ሲተረጉሙ ብለዋል። ለእነዚያኞች ሌላ ቀን ተረጉምላቸዋል። ለምን ያ እንግዳ ያን መናኝ በጎዳና የተገናኘው ራሱ ማን ነበረ? ቅዱስ ጳውሎስ ነበረ። እና ቅዱስ ብስንዴዎስ እንዲህ ያለ ጸጋ የነበረው ነው። ታዲያ ሴት አያይም። ሰምታችሁኛል?
ምን አልኩኝ? ምን አልኩኝ? ለምን ለምን ዝም አላችሁ? ለምን ሴት ማየ መነኮስ ስለሆነ ለውጭ ያለው መለሰው። እዚህ ያለ ዝም ብለው ወንበርን ይዘ ድንጋይ ላይ ተቀመጠው መለሰባችሁ። ምን ስለሆነ? ወንድ መነኩሴ ሴት ማየት አይችልም። ሴቲቱ መነኩሴ ወንድ ማየት አትችልም። ኢትራይ ገጻ ወይ ትስማ ድምፃ ያለው እሱ ነው። ለሴትሳ ኢትራይ ገጾ ወይ ትስሚ ድምፆ ነው። ታዲያ አንዲት ሴት አመማት፣ ሚያድናት አጣች። እሱ ብቻ ነው የሚያድናት። ምን ታድርግ? ቅንጦት አይደለም፣ መከራ ገጥሟት ነው። ሆዷ ታስሮ እንጀቷ ተይዞ በመከራ ነግረዋታል። ካየሽ ይሮጣል ብለዋታል። ዛሬሳ ወለተ ማርያም ነይ እስቲ ትከሻዋን ይዞ ድስስ አረገ ላይ ንጠቢኝ ይላል። አሁን ተመረቃ ዶክተር ናለች መሰለኝ፣ የሜዲሲን ተማሪ ነች። መጣ የሆኑ መነኩሴ አሉ ነፍስ አባት አድርጌ እና ገላይ ንጠቢኝ ያሉ ገላቸውን አጥቧቸው ተንጠራርቻ እንደዚህ በጥፊ ባቀምሳት ብሎ በወደድኩ። አንድ ሰው በነገራችሁ ላይ እስከዛ ደረጃ ተምሮ መንፈሳዊነቱ ባገባው እንዴት ስጋዊ ጭንቅላት አይኖረውም? መነኩሴ መሆናቸውን ተውት። እንዲሁ በአጠቃላይ እንዴት ሴት እንዲሁ ያንድን ባዕድ ሰው ገላ ራቁቱን እንዴት ነው ለገላው የምታጥበው? አስገድደው እስኪ ደፍራት እየጠበቀች ነው። አቤት አለመታደል። በውጭ ሀገር የሚሉኛል፣ በአረብም በምንም ሀገር ያሉ መነኮሳት አይደሉ? ውጭ ሀገር ጠምጣሚውን ማን ይወደዋል? በእርግጥ ጠምጣሚውም ልብ አልባ ስለሆነ እኮ ነው። በነገራችሁ ላይ በመነኩሴ የተረታ ምን ይስላችኋል? ስርዓት አይጠነቅቅ። እነዛኞቹ አማርኛ ያስተካክላሉ። ምን ይላሉ? የሰውን ቅድም ነግራቸው የሰው ስነ ልቦና ተጠንቷል በደንብ አድርጎ። ሰው የሚወደውን ነገር ያውቃሉ። ለዚያ ነው አብዛኛው ሰው ጠምጣሚውን ቄስ ነው ወይስ መነኩሴውን የሚፈልግ? መነኩሴውን። ለምን? ደስ የሚያሰኘውን እየነገሩ እና ምን አለችኝ አንዷ፣ ቤት አለ እና ንስሐ የምንቀበል እዛ ገብተን ነው። ጠባብ ክፍል ናት። እዛው ተጨፋፍቀን ቁጭ ነው የምንል እና ደግሞ በስተቀኛችን ታቦቱ አለ እና እንዴት ላድርጋለች? ወረዳ ገባሁኝ። አንቺ አሁን ንስሐ ገባለሁ ብለሽ ጉድጓድ ትገቢ? ሁለት ጥፋት። አንደኛ ታቦቱ ጎን ሄዳ ልትቀመጥ ነው። ታቦተ ጎናቸው አስቀምጠው እዚያው እሳቸው እዛው ነው የሚተኙ አሉ። መድኃኒዓለም ይቅር ይበላቸውና ያንም ይቅር ይበለን። በምንድን ነው የሚያመካኙ? የቤት እጥረት ይላሉ። ይኸውልህ ለራሱ በየቤቱ የተመቸው ቦታ ላይ ቤቱን ይዞ ተቀምጦ ማለት ነው። ሁለተኛው ነገር እዛ ጠባብ ቤት ተቀምጣ አባገሌ ወለተ ገሌን እያዩ ንስሐ ነው የሚሰጧት። ለራሳቸው ንስሐ የሚያስፈልገው ሀሳብ ውስጥ ነው የሚገቡት። አለመታደል እኮ ነው። እና ተደብቃ ቆየችው ከበዓቱ። ሲመጣ አባቴ ብላ ብትኖራ ወጥቶ ርጫውን አራሞኝ ነው እባክህ አረዳ ትቷት ሄደ። ለመሰላችሁ ለአንድ መነኩሴ የታመመ ሰው ማዳን ስራው አይደለም። አንድ አባት ትልቅ ገዳማዊ ሰው ሲመላለሱ ከተማ አየኋቸው። ምን ሊያደርጉ ነው ከተማ ይመጣው? አባታችን በሱ ደረጃ ያለ ሰው እኔ እኮ የረገጡትን አፈር አላክልም፣ ግን ለምንድን ነው ስላቸው፣ ታውቀልህ ያ ቤተ ክርስቲያን ፈርሶ የሚያሰራው አጥቶ እሱን ላሰራ ብያሉ። ይኸውልዎት አንድ መነኩሴ በፍርድ ቀን ቤተ ክርስቲያን አሰራ ተብሎ ምስጋናም ወቀሳም የለውም። አንድ መነኩሴ ሲመነኩስ ምን ሆኗል? ሞቷል እኮ። ገዳሙን የራሱን ማሰራት ይችላል። ሌላ ገዳም ቢዶም ማሰራት ይችላል። በህዝባውያን መካከል ያለ ደብር ግን መጥቶ ማሳነጽ አይችልም። ምን ያደርግለታል? ሮጠ። ምክንያቱም የአባብስ እንዲወስ መደበኛ ስራው የታመሙ መፈወስ አይደለም፣ ስርዓት መጠንቀቅ ነው። ሄደ። ኋላ ግን እሷ ልባም ናት። እሱም ማግኘት ባትችል የረገጠውን አፈር አየችው። የእግሩ ምልክት አለ። ይሄ ቅዱስ ሰው የረገጠውም ነገር የተቀደሰ ነው። የህመም ከሆነው ሰጁ ሙቀት ስላለ በጣም ነው የሚከረው። ውጭ ሆነች ተማሪ ሙቀቱ ነፍሱን ነው የሚያወጣው። በጣም ከባድ ነው። እንኳን ለታመመ ለሁላችንም ከባድ ነው። ጉንፋን ይመስለኛል። ጉንፋን ደግሞ ትኩሳት ስለሚኖረው ይከብዳል። እና ዋላችሁ እኛን ረብሾን አይደለም ለሱ ነው። እና ዋላችሁ ያንን አየች፣ አፈሩን ቃመችው፣ ዳነች። መጽሐፍ ምን ይላል? እምነትሽ አድኖሻል እኮ።
ይሄ ቅዱስ ሰው ሲቀድስ ጌታችን ያየው ነበረ። በቅዳሴ ጊዜ ስላለው ነገር ሁሉ በታሪኩ ተጽፏል። ካረፈም በኋላ ደቀ መዝሙሩ በመግነዙ ድውይ ይፈውስበት ነበረ። እግዚአብሔር በረከቱን ያሳድርብን። ታላቁ ሰማዕት ቅዱስ አሞን ነበረ። ሌሎችም ቅዱሳን ነበሩ። በ14 ሰማዕቱ ቅዱስ አብሮኮሮኔዎስ፣ ታላቁ መቃሪዎስ፣ ቅዱስ አሞኒዎስ፣ በ15 ተገናኝተናል። በረሃታነ ጴጥሮስ፣ ጳውሎስ፣ ቅዱስ ኤፍሬም ሶርያዊ ወለባሃዊ አፈ በረከት፣ አባታችን ቅዱስ አርዮን፣ ቅዱስ ፍሬምናጦስ፣ አፄ ዮሐንስ የኢትዮጵያ ንጉሠ ነገሥት ቀዳማዊ ዮሐንስ ወይም ጻድቁ ዮሐንስ ወይም ወልደ ፋሲለደስ አፄ ዮሐንስ ዓመታዊ በዓላቸው ነው። የዚያን ቀን ረፍታቸው ነው። ትናንት ስንት ነው? 16 አይደለም? ሐምሌ 16 ቤቱን፣ ሀብቱን፣ ንብረቱን፣ ወላጆቹን ትቶ በረሃ ገብቶ ኋላ እንደገና ተመልሶ በወላጆቹ ቤት እንደ ገብረ ክርስቶስ መራዊና እንደ ቅዱስ ሙሴ ብእሴ እግዚአብሔር መከራ የተቀበለ ቅዱስ ዮሐንስ ወንጌሉ ዘወርቅ ዓመታዊ የረፍት በዓል ነው። ትናንት ጊዮርጊስ ልዳዊ ሊቀ ሰማዕታት በ14ኛው ክፍለ ዘመን መጀመሪያ አካባቢ በኢትዮጵያ እነ አፄ ይስሐቅ ነግሰው በነበረበት ጊዜ እና አባ ጊዮርጊስ ዘጋስጫ በደብረ ነጎድጓድ በሚያስተምሩበት ዘመን በግብፅ ውስጥ አንድ ደግ መናኝ ነበሩ። ደብረ ቀለሞን ታውቃላችሁ? የአባ ሳሙኤል ገዳም የዚያ በምኔት የነበሩ አንድ ደግ አባት ነበሩና እሳቸውን ወደ ምስር ሀገር ለተግባረ ገዳም መጥተው በራእይ ቅዱስ ጊዮርጊስ መጥቶ ነገ በዚህ ሰዓት አንዲት ሴት ትመጣለች፣ እሷ የያዘችውን ሳጥን ተቀበል፣ በውስጡ የኔ ስጋ ነው ያለ፣ የኔ አካል ነው፣ የኔ አይጽምት ናቸው ያሉት ብሎ እና ግራ ገባው። ምክንያቱም እኔ ተራ ሰው ነኝ፣ ጊዮርጊስ እንዴት እኔን ያናግረኛል እያሉ ግን ፈቃዱ ከሆነ እስቲ ያለ ብሎ ሲነጋ አንዲት የተከበረች ሴት መጣች። ከየት ነው የመጣች? ከፍልስጤም ልዳ ማለት ነው። ምን ይዘሻል? ይህን አባቴ በመከራ ዘመን ሰዎች ሊያጠፉ ሲሉ ተቀብሏቸው ነው፣ አክብሮት ኑሯል። እኔ ግን ሴት ነኝ፣ ይሄን አልችልም እና ለእርስዎ እንድሰጥዎት ተልኬ ነው ብላ ሰጠቻቸው። ደስ አላቸው። ቤተክርስቲያን ነበረ ምስር ላይ የአሁኑ ካይሮ፣ እዛ ወስደው አስገብተውታል። የጊዮርጊስ ሁለተኛ ፍልሰቱ፣ የመጀመሪያው የነሐሴ 16ቱ ፍልሰት አለ አይደለም? ከፋርስ ወደ ልዳ ከተሰዋበት መከራ ከተቀበለበት፣ ከዚያ ከልዳ ወደ እንዴት ዋላችሁ? ታዲያ ተረፈ አጽሙ የቅዱስ ጊዮርጊስ የት መጣ? እዚያ በኋላ ደግሞ ኢትዮጵያ የት ነው ያለ? ካለበት ስፍራ አለ እኮ ተረፈ አጽሙ አለን እኮ የቅዱስ ጊዮርጊስ። የቅዱስ ጊዮርጊስ የኢትዮጵያ ምንድን ነው የሚባል? ለከንቱ ይመስልሃል? አለ እኮ ረድኤቱ በረከቱ ጣዕሙ አቤት አቤት። በነገራችሁ ላይ አንዳንድ ጊዜ ግን ቤተክርስቲያን በአዘቦት መሳለም አባ ኃይለ ማርያም የሚባሉ ቅዱስ ሰው ነበሩ። ፍጹም አርፈዋል። ጣራ ገዳም የነበሩ በዘመናችን ከምናውቃቸው በአካል ከምናውቃቸው ቅዱሳን አንዱ እሳቸው ናቸው። አርፈዋልና አንድ ነገር ይሉኝ ነበረ። ገዳም ከሰው ጋር አትሄድ፣ ከአንድ ጊዜ በላይ አትሄድ የሚሉት ነገር አላቸው። ይገርመኛል። በእሳቸው ወግ ነው የምተዳደር እኔ በእንደዚህ አይነት ነገር እና ትናንት ቅዱስ ጊዮርጊስ ሄድንና ሰው የለም ባዶ ነው። ያው ክብረ ባለመሆኑ ስለማይታወቅ ማለት ነው። ግብጾች ነው የሚያከብሩት፣ ከኛ አይታወቅም። የሐምሌ 16 ፍልሰቱና አቤት መድኃኒዓለም አቤት ደስ ሲል አቤት ያለው ረድኤት። በሌላ ቀን የለም ነው አለ መኖርማ። ግን አልኳችሁ አባቶቻችን ብለዋል። ቅዱስ ዮሐንስ አጽር ምን አለ? አንድ ሰው መጣና አባ ዮሐንስ አቤት እንደዚህ እኮ ነው እንደዚህ እኮ ነው አንተ እኮ እንደዚህ ነህ ምን ነው ያለ እና አባ ዮሐንስ ብሎ ትክክሏል። አባቴ ምን ሆንክ? ለምንድን ነው የምታየኝ አለው። ትወጣልኝ ምን ነው አለው። አንተ ስትገባ እግዚአብሔር ወጣ፣ ውጣልኝ እባክህ። አንዳንድ ጊዜ ችግር ነው። አያችሁ እግዚአብሔር አብሮት የሚገባ ሰው አለ፣ ደግሞ አገባቡ ረድኤተ እግዚአብሔር የሚያስወጣል እንዲያው እና እንዲያው እንደዚያ ነው ጸሎት የሚሻል። አንዳንድ ጊዜ ጸጥ ባለው ስፍራ የሰማይቱ በረከት ይደረብን ይደረብን። ትናንት ሌላ ምንድነው በዓል ነበር? አባ ገብርኤል የዋልድባው ከሸዋ ተጉለት ተነስተው በክርስቶስ ፍቅር ዋልድባ ገብተው መከራ ከተቀበሉ ቅዱሳን አንዱ አቡነ ገብርኤል ዘዋልድባ ናቸው። ሌላኛው አቡነ ሐዋርያ ክርስቶስ የተከዚው ተከዚ የሚባል ገዳም ታውቃለች። በዚህ ዘመን በጣም ልማት ያለበት ስርዓት የጸናበት ጥሩ ገዳም አለ ተከዚ የሚባል የአቡነ ሐዋርያ ክርስቶስ። እሳቸው ልደታቸው ነበረ። የዛሬውን ተነጋግረናል። ነገ ስንት ቀን ነው? ምን 18 ሐምሌ 18 ሐምሌ ምን ማለት ነው? ይኸውላችሁ አሁን ምን ይባላል? ሰዓት መግደያ እንደዚህ ያለ የሚረዝምብኝ እኮ ያላሰብኩት ነገር በየማል ይመጣሽ። አጥኑ ከመስከረም እስከ ጳጉሜን ድረስ ትጽፉና በወረቀት ምን ማለት ነው እያላችሁ ጠይቁ።
ያንን መዝግባችሁ ያዙ። ካጣችሁ ነው ግን አታጥሙ። እና አንዳንድ ሰው አለ የማያውቀውን ነገር የሚጠይቅ ለምን ይመስላችኋል? ለማግኘት ሲጠይቅ የሚያውቅ መስሎ ነው አይደል? ከዛ የምታመጡለት ነገር ያይና ለካ እንደዚህ ነው ይልና ይይዛል። ኩራቱን ጠብቆ እውቀት ለማግኘት ማለት ነው። ማውቀውን ነገር የሚጠይቃል። ለሁሉም ሐምሌ 18 ትልቅ በዓል ነው። ነገ ቅዱስ ያዕቆብ ዘኢየሩሳሌም የጌታ ወንድም የተባለ የአረጋዊ ዮሴፍ ልጅ ሐዋርያው ነው። ቅዱስ አትናቴዎስ ዘበደቁልዝም አለ። በ19 ቅዱስ ገብርኤል ሊቀ መላእክት አለ። ዋናው በዓል መጀመሪያ የቂርቆስ ኢየሉጣ ነው እንድታውቁት፣ የሰማዕታቱ በዓል ነው። ከዚያ ግን እነሱን ያዳናቸው ቅዱስ ገብርኤል ነው። አብረን እናከብራለን። ሰማዕታተ እስና ዘወትር በየዓመቱ የምናዘክርላችሁ ደጎቹ እና እነ ቅዱስ በጥላን ዓመታዊ በዓላቸው ነው። በ20 ደገኛ ሰማዕት ቅዱስ ቴዎድሮስ ሊቀ ሰራዊት፣ ኢትዮጵያዊ ጻድቅ አባ ሳሙኤል አቡነ ሳሙኤል የደብረ ሃሌሉያው፣ እንደዚሁም እመቤታችን ባቶች ታሉ። ዛሬ አልመጡም ባቶች፣ አንድ ሌሎች ባቶች ዛሬ የሉ አይቀሩም ነበር። በዓታ 2 ጊዜ አይደለም። በዓታ ከበዓታ ተብሎ በግዝት የተያዘ ታኅሳስ 3 ነው። ግን የመጀመሪያው በዓታ ሐምሌ 20 ነው። ያው እጉለ ርግብ ይባላል በልማድ። እጉለ ርግብ ነው ያለ ድምፁን ሰምታችሁት ከሆነ በልማድ ነው እንጂ ያው በዓሉ በልማድ ነው እጉለ ርግብ የሚባል እንጂ በዓታ ለእግዝእትነ ማርያም እምልደታ በ80 ዕለት ይልባል። እጉለ ርግብ ሲባል በተወለዱ በ40 በ80 እጉለ ርግብ ብቻ ወይ እጉለ ርግብ ወይ ዘውገ ማዕነቅ ሁለት አሉ። እንደዚያ ይዘው ስለሚገቡ ያው በቅንነት እጉለ ርግብ ይባላል። ይከበራል እኮ በዓታ አለ፣ ቅዳሴም አለ፣ ስርዓተ ማኅሌትም አለው። ግን የሚሳለም ሰው የለም። ጥፋቱ የማን ነው? የራሳቸው አይናገሩም። በዓሏ ነው ብሎ እና በዓታ ክብረ በዓሏ ነው። ግዝት አለ ወይ? የለውም። ግዝት የለውም። በዓል ለማክበር ግድ ግዝት መሆን የለበትም እኮ። ከዚያ ቀጥሎ በ21 ነው የእመቤታችን ዓመታዊ በዓሏ ነው። ሐምሌ 21 ምክንያት ብትሉ ሲኦልን ገነትን ቅዱስ ዑራኤል ያስጎበኛት የዚያን ቀን ነው። ለኃጥአን ምሕረት እንድትለምን እና ሐምሌ 21 የእመቤታችንም የቅዱስ ዑራኤል ግን ዑራኤል የሚከበር መቼ ነው? በ22 ምክንያት ሰው አልመጣላቸው ብሎ። አዲስ አበባ ደግሞ ምን ያደርጉታል? በ21ም ታቦት ያወጣሉ፣ በ22ም ያወጣሉ። አዲስ አበባ ዑራኤል የሚባል አለ አይደል? እዛ ካዛንቺስ። በነገራችሁ ላይ ጎንደር ቅዱስ ዑራኤል ብዙ ሰው አያከብርም። አዲስ አበባ ደግሞ ሄዱ። ቤተክርስቲያኑ አይደለም ከመንገዱ መድረስ አትችሉ። ልሳለም አንድ ጊዜ ሄጄ የጥር ይሁን የሐምሌ ወዛ ነበርኩኝ። መንገድ ነው የተመለስኩ። በቀደም የቅዱስ ገብርኤል ብያችሁ የለ? ኧረ የቀላል ነው ያኛው አለ ቅዱስ ዑራኤል ይቀርበልኝ። እንግዲህ እንዴት ላድርግ? ታፍኖ መሞት ሊመጣ ነው። ግን ደስ የሚያሰኝ ነገር ነው አይደል? ሰው በዛ ተብሎ ብዙ ሰው በረከት አገኘ ተብሎ ቅሬታ የለውም። ደስ የሚያሰኝ ነገር ነው። በቃ ሰነፍ ባልሆን ኑሮ እኮ ቀስ በጊዜ ትሄድና ማኅሌቱ ገብተህ ቦታ ካለ ነው። ታዲያ የታኅሳስ በዓታ ማኅሌቱ ቦታ አይገኝም አይደለም? እንደዚያ ነው። ግን እሱም ቦታ ለመያዝ ተብሎ አይገባም። ለሁሉም በ21 የቅዱስ ዑራኤል በዓል ነው። በ22ም ብናከብረው ጥሩ ነው። የዚያን ቀን ቅዱስ ዮራኖስ አለ፣ ታስታውሱታላችሁ። የመቶ አለቃው ጌታችንን የሰቀለው ሎቱ ስብሐት። ቅዱስ አወ ክርስቶስ፣ ቅዱስ ሱስንዮስ ኢትዮጵያዊ ቅዱስ ላይከ ማርያም፣ አባታችን ታላቁ በጸሎተ ሚካኤል እና ታላቁ ኤዎስጣቴዎስ ረባን አቡነ ኤዎስጣቴዎስ ልደታቸው ነው በ21። በ22 ቅዱስ ለውንቴዎስ ሰማዕቱ፣ ቅዱስ መርካሎስ፣ ቅዱስ መቃርስ ወልደ ፋሲለደስ እና ኢትዮጵያዊ ሰማዕት ፋሽስት የገደላቸው አቡነ ጴጥሮስ። በ23 ዝክረ ቅዱስ ዳዊት ነው። ምን ቀን ነው? ሐሙስ። ቅዱስ ዳዊት እናስባለን። ያን ቀን ግን ተወዳጇ እናታችን ቅድስት መሪና፣ ሰማዕቱ ቅዱስ ለንጊኖስ ሐዋርያው ጌታችን ጎኑን ወግቶት የነበረው ዓመታዊ በዓላቸው ነው። የዛሬ ሳምንት 24 ነው አይደለም? ጥሩ። ታላቁ አባ ኖብ ገድል አላቸው። በኢትዮጵያ በጣም የታወቀ ገድል አላቸው አባ ኖብ። የእሳቸው ማህበር የሆኑ ቅዱሳን ሰማዕታት አባ ተወልደ መድን፣ አባ ተክለ አዶናይ ግራኝ አህመድ የፈጃቸው ደብረ ሊባኖስ የተቃጠለችበት ቀን አይደል? ሐምሌ 24 በ1523 ዓመተ ምህረት ያኔ ብዙ ተፈጅተዋል። እና አባ ተወልደ መድን፣ አባ ተክለ አዶናይ፣ ሌሎችም አባ ስምዖን የሚባል ደገኛ ሊቀ ጳጳሳት አለ። የዚያን ቀን ከ7ቱ የጣና ከዋክብት መካከል አንደኛው አቡነ ዘዮሐንስ የክብራኑ እረፍታቸው ነው። እግዚአብሔር መድኃኔዓለም ሁላችንም የዚያ ሰዎች ይበለን። ደግ መጽሐፍ በጀመረበት ይጨርሳል። ምን ይላል ርዕሳችን? ፊሳ በሕማሜ በመከራዬ ሰዓት ለማንበብ ያክል ይሆናል። ልብ ብላችሁ አሁን
ቅድም ያነበብኩላችሁን ላነበው ነው። በሁሉ ላይ አተታ መስጠት ስለማልችል ቢያንስ አንብቤው ልጨርስ። የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 23 እንግዲህ ከሰማችሁት ከሰማይ በታች በመላው ዓለም ከተሰበከው እኔ ጳውሎስም አዋጅ ነጋሪ፣ ቃል አዋዲ የሚባል በዚህ ምክንያት ነው። አዋጅ ነጋሪና መልእክተኛ ሆኜ ከተሾምሁለት ከወንጌል ትምህርት ተስፋ የመሰረታችሁ አቋም ሳይናወጥ ጨክናችሁ በሃይማኖት ብትጸኑ። ብትጸኑ የሚለውን የደፋውበት ምክንያት ምን ይመስላችኋል? ማሳረፊያ ነው። ወደዚያ የሚቀጥል ሀሳብ የለውም። አሁንም በመከራዬ ደስ ይለኛል። አካሉ ስለሆነች ስለ ቤተ ክርስቲያን ከክርስቶስ መከራ ጥቂቱን በስጋ ይፈጽማል። አያችሁ የደስታው ምንጭ። መከራ የሚቀበል ስለማን ነው? ስለ ቤተ ክርስቲያን። ቤተ ክርስቲያን የማን አካል ናት? ክርስቶስ መድኃኒታችን። በዚያ ደስ ይለኛል አለ። ቀጥሎ ምን አለ? ስለ እናንተ በሰጠኝ በእግዚአብሔር ስርዓት እኔ መልእክተኛ ሆኜ የተሾምሁላት አለ። አይት ሲወዳት ቤተ ክርስቲያን እኔ ይገርመኛል እኮ ምን ይላል? ተውቦ መራሁት ለአቡነ ጴጥሮስ ወድንግልና ተናገሩ እንጂ ወመልእክት ለአቡነ ጴጥሮስ አለ እስመ ውእቱ ብርሃን አለ ቤተ ክርስቲያን። ሲወዳት የተሾምሁላት እግዚአብሔር የተናገረውን ዓለም ሳይፈጠር ሰውም ሳይፈጠር ተሰውሮ የነበረውን ምክሩን እፈጽም ዘንድ። አያችሁ መዳናችን ጥንት በልበ አምላክ መታሰብ የነበረ እንደሆነ ይነግረናል። ዛሬ ግን እግዚአብሔር የዚህን ምክር የክብር ባለጸግነት በአሕዛብ ላይ እንዲገልጽላቸው ለፈቀደላቸው ለቅዱሳን ተገለጠላቸው። የምንከብርበት አለኝታችን በእናንተ አድሮ ያለ ክርስቶስ ነው። አያችሁ የምንከብርበት። ሰው በወርቅ ነው የሚከብር? ሰው በዘመድ ነው የሚከብር? ቴዎዶጦስ ምን አለ? አንተ በዘመድ የከበርክ አለው። ክብር የሰ ኢየሱስ ክርስቶስ፣ እኔ ክብር የክርስቶስ ነው ዘመድ አይደለም አለ። ሰው በወርቅ ሊከብር ሲሞክር፣ በገንዘብ በልብስ ሊከብር ሲሞክር ይወድቃል። ምን አለ? የምንከብርበት አለኝታችን በእናንተ አድሮ ያለ ክርስቶስ ነውና እርሱም ኢየሱስ ክርስቶስን በማመን ፍጹም የሚሆነውን ሰው እናቀርበው ዘንድ እኛ የምናስተምርለት ሰውን ሁሉ ወደ እርሱ የምንጠራለትና የምንገስጽለት ስራውንም በጥበብ ሁሉ የምንናገርለት ነው። በኃይሉ እንደሚረዳኝ እንደ ረድኤቱ መጠን ስለ እርሱ እደክማለሁ። እናውላችሁ ስለማን እደክማለሁ? ስለ እርሱ እደክማለሁ፣ እጋደላለሁ። እግዚአብሔር መድኃኔዓለም የቅዱስ ጳውሎስን የቅዱሳንን በረከት ያሳድርብን። ለምስጋና እንነሳ። አድነነ ዘከ ወባርከነ ርስተከ ሀበነ ለወመዊዓ ለግርቲከ ለእለ ነፄው ስመከ እቀበነ ውሉደ ሕዝብከ ወእጽራነ በኃይለ መላእክትከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድእነ ወበመስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ኩልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ በንሳህለከ መሃርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሃር ተግባርከ እግዚኦ ታጥብአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ ይዛስተብረነ እግዚኦ በቅድሜከ
እግዝእትነ ነጽሪ አብየነ ጸለይ ለነ ለደቂቅኪ ወአድኅነነ እምኩሉ መላብየ ወሐዘነ መዓልተ ምስለነ ወሌሊተ መይቀልነ አንተ እግዚኦ ኢትርሐቅ እምኔነ ሃሉ ምስለነ ረዳኤ ኮነነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ነጽሪ አብየነ ሰላመ ወልድኪ የሃሉ ምስሌነ ኢትግደፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልና በኪዳንከ ተማፀነ አብየ እግዚእ አበኩልና በኪዳንከ ተማፀነ እፀ መስቀል ሞገሰ ኩልነ በኪዳንኪ ተማፀነ ወላዲተ አምላክ በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተ ክርስቲያንን ከመከራ ሁሉ ይሰውርልን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት ኪት፣ ከዘመነ መንሱት፣ ከግራ ቁመት ያድነን። የእመቤታችን ወላዲተ አምላክ የቅዱሳንን ጸጋ በረከት ያሳድርብን። ወራ ክረምቱን ተረፈ ዘመኑን ይባርክልን። ዝናሙን የምሕረት ጠሉን የበረከት ያደርግልን። የታመሙ ወገኖቻችን በይቅርታው ይፈውስልን። አስቡን አትርሱን የሚሉን በይቅርታው በቸርነቱ ያስብልን። የሞቱ ወገኖቻችን ነፍሳቸውን ያጽድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ወለተ ትንሣኤንም ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ለንስሐ ሞት ያብቃን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የተመሰገነ ይሁን፣ የተመሰገነ ይሁን። ፍትሐ ነገሥት ኮርስ ተማሩ፣ እንማር። ነገ ቅዳሜ ነው። ቅዳሜና እሑድ ፍትሐ ነገሥት ኮርስ አለ ይሰጣል። ከዚህ ጉባኤ ሁላችሁም እንድትሳተፉ መልእክት እናስተላልፋለን። ቸሩ መድኃኔዓለም በቸርነቱ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን
ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘ ኃይል አሜን። አሜን። በሰላም ያሳድረን።